እናመሰግናለን thank you እናመሰግናለን እግዚአብሔር ተባረክ ክብር yes ገባው ፌስቡክ ላይ ሰላም ብያለሁ ሰላም የጌታ ሰላም ጸጋ ይብዛላችሁ እንግዲህ ያው ሬዲዮ ላለው ሁለት ክፍል ነው ብያቸዋለሁ እንዴት ነው ማስተዋወቃቸው ይሄ ክፍል ዛሬ ደግሞ ለየት ያለ ትምህርት እንማራለን እስቲ ከእግዚአብሔር መንግስት ክፍል ማለት ነው ጌታ ይዞ የመጣው መብልና መጠጥ አይደለም ማለት ይሄ መብል መብል እኮ ይሰጣል ደስታ ዛሬ ስለ ደስታ ነው የምናየው ግን ጊዜያዊ ነው ለዚህ ነው ነገም ደግመን የምንበላው ውሃም ይሰጣል ግን ጊዜያዊ ሁሉ ነገር ጊዜያዊ ነው እና ይሄ ደስታ ዛሬ ስለ ደስታ እናያለን አጭር ጸሎት ልጸልይ እግዚአብሔር በኢየሱስ ክርስቶስ ስም መንፈስ ቅዱስ እንዲያስተምረን እንግዲህ ክሪስማስ ደርሷል አይ ቲንክ ቀጥለው ደግሞ ከዚህ የተያዘ ከክሪስማስ ጋር ምን እንደሆነ እንማራለን እና ኢየሱስ ጌታ ነው ክሪስማሱ ምክንያቱ ማን ነው ኢየሱስ ነው ሌላ ማንንም የለም ኢየሱስ ብቻ ኢየሱስ ብቻ ልናየው ነው እንደ ባለፈው ነግሬያችኋለሁ የእምነታችን ራስና ፈጻሚ የሆነውን ክርስቶስን በመመልከት ይላል ሩጫችንን በትዕግስት ኑሩት ይላልና ኢየሱስ ብቻ በቃ እሱን ስታዩ ነው ድል ቪክቶሪ ላይ የምትኖሩት ኢየሱስ ላይ አይናችሁን ካነ ሰይጣን መጥቶ ከዛ እንድታነሱ ነገር ላይ አይናችሁን እንድታረጉ ከዛ እንድታጉረመርሙ በቃ የኔ ነገር አለቀ ይላል ጎልያድ ቆመ መስላችሁ ዳዊት ባይመጣ ኑሮ 40 ቀን ኤክስቴንድ ያደርግ ነበር 40 ቀን እንደገና ሲያስ በቃ ሲያደንቁት ማለት ነው ጎልያድን እና ኢየሱስ ጌታ ማጭር ተብሎ ለጸለይ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግናለን ዛሬም እቺን ቀን ገልጠ ሰጠን አንተ ነህ ዛሬም እንጸልያለን አንተ እስከ ምድር ዳርቻ ድረስ ጦርነትን ትሽራለህ ቀስትን ትሰብራለህ በዛም በኢትዮጵያ በኤርትራ ጌታ እግዚአብሔር በዛም በመቀሌ እግዚአብሔር አባቱ በራሺያ ሆነ ማንኛውም ጦርነት ስለምትሽር እግዚአብሔር አባቱ አንተ ነግረናል የጦርን ወሬ ትሰማላችሁ ብለሃል ጌታ ገና መንግስት ለመንግስት ሁሉ እንደሚነሳሳ ቃል ነግሮናል በኢየሱስ ክርስቶስ ስም ጌታ እግዚአብሔር አንተ ምረት ስለምታረግ እግዚአብሔር እናመሰግናለን ለእስራኤል ሁሉ ሰላም በኢየሱስ ስም ለአሜሪካ ለትራምፕም ጥበብ ማስተዋል ስለምትሰጥ እዛም ላለን ዶክተር አብይ ጌታ ስለምትረዳ በሁሉ ጌታ እግዚአብሔር አንተ ካረዳ ዳዊት ሲናገር ኃይል ስጠኝ ይላል ኃይል በኢየሱስ ክርስቶስ መስጠት አንተና በኢየሱስ ስም ምረት ይሁን በዚህ በፌስቡክ ላይ ያሉ ፌክ ኒውስ በሙሉ በኢየሱስ ስም ስለሚደፈን ኔትወርካቸው ስለሚደፈን በኢየሱስ ስም ጌታ እግዚአብሔር እናመሰግናለን ይሄ ኔትወርክ ለኢየሱስ ጉድ ኒውስ የሚያወራ ኢየሱስ የሰራውን ስራ የሚያወራ በኢየሱስ ብዙ ስለሚበዙ ዘማሪዎች ስለሚበዙ ሰባኪዎች ስለሚበዙበት እግዚአብሔር እናመሰግናለን ክብሩን ላንተ ይሁን ዛሬ ማስተምረን ጌታ ደስታችሁ ፍጹም ይሁን ዘንድ ለምኑ ብለሃል ዛሬም ጌታ ይሄ ደስታ በኢየሱስ ስም ስለሚያገኛቸው ስለሚያስቃቸው በነገር ላይ ስለሚስቁ በኢኮኖሚ ላይ ስለሚስቁ በሁኔታ ላይ ስለሚስቁ ሰይጣን በሚዘጋው በር ላይ ስለሚስቁ እግዚአብሔር እናመሰግናለን ደስ ያላት ልብ ፊትን ታበራለች ተብሎ ተጽፏል ዛሬ በኢየሱስ ስም ጌታ ያንተ ደስታ ደግሞ ኃይላችን ነው አስተምረን ስለዚህ ደስታ ሚስጥር ክርስቶስ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ ነው ክርስቶስ መድኃኒት ተወልዶላችኋል ብለሃል ጌታ እግዚአብሔር ዛሬም ያንተ መወለድ ብዙ ነገር አድርጓል እናመሰግናለን በሮች ሁሉ ይከፍታል እስረኛ ይፈታል ዛሬ የታመመ ይፈወስ ያዘነ ይጽናና እንጂ ሰስንም አሜን አጣብዛ ፓስተር ተስፋዬ ጸሎት በቃ ኢየሱስ ጌታ ነው እንግዲህ ሳሜ እንግዲህ ደስታ እንግዲህ ዛሬ ስለሱ ነው የምናየው እና ሰላም ብያችኋለሁ እንግዲህ ጌታ ጸጋ ይብዛላችሁ እና መንፈስ ቅዱስ ደግሞ ያስተምረናል አይ ቲንክ ትንሽ ገለጻ አድርግላችሁና ባለፈው ያስተማርኩት እምነት ሪቫይስ እናደርጋለን ይላል ምክንያቱም ትልቅ መሰረት ነው እምነት ነግሬያችኋለሁ ባለፈው ትክክል ያልሆነ እምነት አለ ትክክል የሆነ እምነት አለ አያችሁ እምነታችሁ ትክክል ካልሆነ ስታችኋል ወደ ሃይማኖቱ ስለሚከታችሁ ከሳታችሁ ማለት ነው አልኩ ጳውሎስ ስቶ አይደለ እንዴ ሲያባርር አይደል ኢየሱስ የተገናኘው ምን ሲያረግ ሲያው ኢየሱስ የሚሉትን ሲያባርር ማለት ነው ምን ይመስላችኋል ከዛ ጌታ አልመለሰው ከአይኑ ላይ ቅርፊት አልወደቀም አሁንም አልኳችሁ አይን ነው የሚይዛል አልኳችሁ ሃይማኖት አይናችሁን ይዛል አያችሁ ሃይማኖት አይደለም ኢየሱስ ህይወት ነው እኔ ህይወት ነኝ አለ እንጂ ጴንጤ ነኝ ኦርቶዶክስ ነኝ ሙስሊም ነኝ ካቶሊክ ነኝ ጆሆቫ ነኝ ብሏል ኢየሱስ አላለም እኔ ህይወት ነኝ ያለ ኢየሱስ ወገኖች እውነተኛ እምነት ኢየሱስ ነው በቃ ኢየሱስ እምነታችሁ ከሆነ በቃ አለቀ የእምነታችሁ እሱ ነው በቃ እምነቴ ኢየሱስ ነው ኢየሱስ ከሆነ ስትሄዱ የምታዩት እሱ ነው
በቃ እሱን ሌላ ማንንም መላእክት የሚረዷችሁ ይዟችሁ እዛ ያደርሷቸዋል። ሌላ ምን እሱ በቃ ወይ ያደርሳል። በቃ ልክ አትዛላችሁ ሉቃስ 16 ላይ በቃ የእግዚአብሔር መላእክት ያደርሳሉ ወደሱ። ግን ኢየሱስ ብቻ እግዚአብሔር ከስም ሁሉ በላይ ስም እግዚአብሔር የሰጠው ልናከብረው ምላስ ሁሉ ኢየሱስ ጌታ ነው ሌላ። ስለዚህ ወገኖቼ ከክርስቶስ አልኩ በቃ በጣም እኮ የሚያስገርመን በቃ በዓለም ዙሪያ እኮ ነው በአገራችን ብቻ አይደለም። በቃ ነገር መጣ ሲባል ያለው ሩጫ ሾፑ ምኑ በቃ ወገኔ ኢየሱስ ሲያመጣስ እንዴት ነው ዝግጅቱ ተዘጋጅቷል። ልክ እሱ ማቴዎስ 25 ማንበብ ነው። እነዛ ዘይታቸውን ያልሞሉ 10 ቆነጃ ተዝላቸው አምስቱ ዘይታቸው ሞልተዋል፣ 5ቱ ግን ሰነፎች ይላቸዋል። ሙሽራ መጣ ሲባል ከየት ያምጡ ዘይት? እነዛም ቢጠይቋቸው ለኛም አይበቃም። ሄዱ ሊገዙ ሲመለሱ ሙሽራ መጥቶ በር ዘግቷል፣ ተዘጋ በር። አሁንም ወገኖቼ ይሄ በቃ እንደው በቃ በዓለም ዙሪያ እኮ ነው። እዚህም ራሱ ብታዩ ያለው በቃ መጣ መጥቷል፣ ክሪስማስ መጣ፣ ኒው ይር መጣ በቃ ምናምን አንድረው ተብግርም ምንነኝ ወገኖቼ ኢየሱስ ይመጣል። ኢየሱስ ሲመጣ ተዘጋጅታችሁ ጠብቁኝ ነው ያለው። አይ ስትዘጋጅ ስትጸልዩ ትጓናል። በቃ ተዘጋጁ አለ። በቃ ስትዘጋጅ ይወስዳል። ቤተክርስቲያን መጥቶ የሚወስድ እሱ ነው። ያልተዘጋጀች ቤተክርስቲያን እንዴት ይወስዳታል? የቤተክርስቲያን ራሱ እሱ ነው። ስለዚህ ዛሬ አይ ቲንክ ስለ ደስታ ነው። ከዛ በፊት ግን ባለፈው ነግሬያቸዋለሁ። በጣም ይሄን ማለብላችሁ ቃል የት ቦታ እንዳላችሁ ይነግራቸዋል። የእምነታችሁ ማለት ነው። አያችሁ ግዴታ እግዚአብሔር እንዳትረሱ። ደስ የሚለው በእምነት ነው። ሌላ ምንም እግዚአብሔር ደስ የሚለው በእምነት። ሌላ እግዚአብሔርን በምንም አታስደስቱት። በምንም ማሳት ብትጾሙ 30-40 ቀን ትሞታለኝ እንደዛ ጾማለሁ ብለ እንደዚህ ሞት አይደለ እንደዚህ ጾማል እንደ ክርስቶስ ጾማለሁ ብሎ በጣም የሚያስገርም ነው። አንዳንዱ የሚያልገባው የጾም ሚስጥር ማለት ነው። ክርስቶስ ጾመል በቃ እና ግን ምንድነው ይሄ እንደዛ ብሎ ነገር የለም። እግዚአብሔርን አታስደስተው። የምታስደስተው በእምነት ነው። ሮሜ 16 ማንበብ ነው። ዛሬ ያሳያችኋል። ግን ይሄንን የእምነት ላሳያችሁና የት ቦታ እንዳላችሁ ትክክለኛ እምነት ነው ያለ ወይስ የት ነው ያለው? እምነት በምን ላይ ነው ማለት ነው። አብሶ ዛንት ለላምበል ኤርምያስ ላይ 17:5-8 እንደዚህ ይላል። እግዚአብሔር እንዲህ ይላል በሰው የሚታመን ላምበል በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ ሰው እርጉም ነው አለ። በሰው የሚታመን ስጋ ለባሹን ተስፋ የሚያደርግ ልቡን ከእግዚአብሔር የሚመልስ ሰው ምንድነው አለ? የተረገመ ነው አለ። በቃ ሰው ምን መስላችኋል? ፍጥረት ነው አይደል? አንኩ ፍጥረታት ላይ የምትታመን ከሆነ ልብን ከእግዚአብሔር ላይ ካነሳ አየ ስጋ ለባሹን ምትታመን አልኩ። መንግስት ምን ይያልከ በእግዚአብሔር ምትጣላው ማለት ነው። አንዳንድ ጊዜ ጌታ መርክ ማለት ነው እንዴ መንግስት ምን መስላል? መንግስት ምትታመን ከሆነ ከባድ ነው። በፍጹም ምን አለ መጀመሪያ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ሰው ልቡን ከእግዚአብሔር የሚመልስ ሰው ምንድነው አለ? እርጉም ነው አለ። በቃ ተረግማል። እርግማኑስ ነው ያለው። ፍጥረት እንዳትረሳ። ሰው በጣም በተቻለ ሰው ፍጥረት ነው። መላእክ ራሱ ፍጥረታቶች ናቸው። ፍጥረት አይደል? ሰው ራሱ ፍጥረት ነው። መላእክ ፍጥረት ነው። ስጋ ለባሹ ክንድ የምታረግ ከሆነ ልብን ከእግዚአብሔር የምትመልስ ከሆነ በእግዚአብሔር ላይ ካልታመንክ መታመን ያለብህ በእግዚአብሔር ብቻ ነው። በቃ እሱ ነው የሚመላልኩ እኮ ሰዎች እኮ ስላልተረዱ ነው። እግዚአብሔር ነው የሚመልሰው። መላእክ የመለሰ ይመስላችሁ አይደለም። ኖ በምን አይነት ስልጣን ይመልሳል? እሱ እግዚአብሔር ነው የሚመልስላቸው። ግን እነሱ ክብር እየሰጡ ያሉት ሌላ ነው። ለምን? የታመኑት ነገር አለ። ተመልከቱ፣ ላሳያችሁ እንዲያነሰው ምን ውስጥ እንዳለ ላሳያችሁ። በቃ ምን እንዲያነ በስጋ ለባሽ ላይ ታመነ ልቡን ከእግዚአብሔር መልሰው በሰው የታመነ ሰው ፍጥረታት ማለት ነው። በፍጥረታት ላይ መታመን የለብህም። አየክ ምትታመነው ከሆነ እርጉም ነህ አለ። በቃ ተረግመሃል። ተመልከቱ፣ ይሄኛው ሰው ያላሳያችሁ ምን አይነት ችግር ውስጥ እንዳለ። አንደኛ በምድረ በዳ እንዳለ ቁጥቋጦ ይሆናል። ይሄ የታም በምድረ በዳ እንዳለ ቁጥቋጦ ትሆናለህ። ሁለተኛ መልካም በመጣ ጊዜ አይም ይኸውልህ የታምናላ መልካም በመጣ ጊዜ አታይም። ምድር ላይ መልካም እየተሰራ አይደል? አታይም። የታመንከው ነገር አለ። መልካም በህይወት ላይ ሲመጣ እንኳን አታይም። ማየታችን ለምን? የታመንከው ነገር እንዳታይ አድርጎሃል። የታመንከው ማለት ነው ፍጥረታትን ታምናል ማለት ነው። መልካም በመጣ ሶስተኛ ላሳይ። ኦኬ
ሶስተኛ ብላ ብላችሁ ሰው በሌለበት ጭው ባለበት ምድረ በዳ ኦኬ በደረቅ ስፍራ ይቀመጣል። ሰው በለ ጭው ባለበት በይህ ሰውዬ ለምንድን ነው የታመነው ነገር ወስዶታል። መልካም ሲመጣ አታይ ለምን ታመንከው ነገር አለ። ስጋ ለባሹን ክንድ አድርገሃል። እንደገና ሰውን ታምነሃል። ልብ ከእግዚአብሔር ሄዷል። እንዳትረሳ ሁለት አይነት እምነት አለ። የተሳሳልኩ ዛሬ በዓለም ላይ ማት ምድራችን ላይ ብቻ ነው በዓለም ላይ በብዛት የተሳሳተ እምነት ይሰርጓል። አየ የእግዚአብሔር ቃል በፍጹም ልብ በእግዚአብሔር ታመናል። በራስ ማስተዋል አትደገፍ ነው የሚለው። ይሄ ሰውዬ በቃ እንደኛ በቃ በጣም እኮ ተች ያደረገ የሚመስላችሁ በምድረ በዳ እንዳለ ቁጥቋጦ ይሆናል። በቃ ዝም ብሎ በምድረ በዳ ያለ ቁጥቋጦ ምን መስላችኋል? ምድረ በዳው ስናል ነው ዝም ብሎ ቁጥቋጦ ምድረ በዳው ስናል እና በሰው የታመነው ነው። በምድር እንደ በቃ ምድረ በዳን በደረቅ መሬት ይሆናል አለ ስፍራ ይቀመጣል። በእግዚአብሔር የታመነ በጣም ደስ ይላል። ተመልከቱ በእግዚአብሔር የታመነ እምነቱ በእግዚአብሔር ላይ የሆነ ሰው ብሩክ ነው አለ። በቃ እምነታችሁ በእግዚአብሔር ላይ ብቻ ሌላ ፍጥረታት ላይ አይደለም። አያችሁ ትታችኋል። በቃ ሰዓታችሁ ፍጥረት ላይ ከሆነ ምትመላው በዛ ነው። እኔ አሁን እኛ ድሮ አሁን አንዶንም ማለት ይሄን ለሞነ ጌታ ሚካኤል ላይ ይዋሻል። ገብርኤልን ያስነዋሽር ብሎ ነው ሲዋሻል። ገብርኤል ይዋሻል። ማዳም ይላልሽ ውሸት አታመንክማ። የታመንከው ፍጥረታት ነው። እግዚአብሔርን ከታመንክ ደስቲኒን ይቀይራል። አንደኛ ብሩክ ነህ። በቃ የተባረክ ነህ። በእግዚአብሔር የታመነ ላሳያችሁ። ይሄኛው ሰውዬ ደግሞ ምን አይነት ሰው ነው ላሳያችሁ። የታመነ ሰው ማለት ነው። በእግዚአብሔር የታመነ ሰው እምነቱን በእግዚአብሔር ላይ ያደረገ ሰው ብሩክ። አንደኛ ተመልከቱ ላንብብላችሁ ነገር በውሃ አጠገብ እንዳለ እንደተተከለ ነው። ይሄ ሰውዬ በውሃ አጠገብ እንደተተከለ የታመነ ነው። በውሃ አጠገብ እንደተተከለ ነው። በቃ በውሃ አጠገብ ተተክሎ ፍሬ ያፈራል ማለት ነው። ምን መስላል? በምድረ በዳ አይደለም። በውሃ አጠገብ እንደተተከለ ነው ይሄ ሰውዬ። ለምን የታመነው ምንድነው? በእግዚአብሔር ነው። በውሃ እንደተተከለ ነው። በጣም ሁለተኛ ላሳያችሁ። ይሄ ሰው የታመነ ቀጥሎ ነው በወንዝ ዳር ስሩ እንደሚዘረጋ ነው። በወንዝ ዳር ስሩ እንደሚዘረጋ ነው። ሶስተኛ ሙቀትን በመጣ ጊዜ አይፈራም። በወንዝ ዳር ስሩ እንደሚዘረጋ ሙቀትን በመጣ ጊዜ አይፈራም። ምን ማለት ነው? ነገሮች በህይወቱ ላይ ሲመጣ አይፈራም። ምንም ማለት የዶክተር ሪፖርት ይሁን ምንም ማጣት ይሁን ምንም ነገሮች በህይወቱ ላይ ሲመጣ አይፈራም። ለምንድን ነው የማይፈራው? ታምኗላ። የታመነው ምንድነው? ፍጥረታትን አይደለም። የታመነው ማንን ነው? እግዚአብሔርን ነው የታመነው። ሙቀት በህይወቱ ላይ ሲመጣ የፈለክ ኬሶች ብዙ ኬሶች ጌታም ሲመጡ በዓለም ሳላችሁ መከራ አለባቸዋል። ነገሩ አይዟቸዋል። ይሄ ሰውዬ ታምኗል፣ አይፈራም። የዶክተር ሪፖርት አይፈራም። ሰው ምን ይለኛል አይፈራም። ሰው ምን ያደርገኛል ጌታ ይረዳኛል ይላል። ምንም ያጣ ባንኩ ቢያናግረው አይፈራም። ዶክተር ራሱ በቃ ትሞታለህ ቢለው አይፈራም። ትሞታለህ ቢለው አይፈራም። ሙቀት በመጣ ጊዜ በህይወቱ ላይ አይፈራም። ለምን? የታመነውን ያውቃል። ያመንኩትን አውቃለሁ ይላል ዳዊት ጳውሎስ። ያመንኩትን አውቃለሁ ይላል። የገባን ተስፋ ግን እንፈጽም ተረድቻለሁ ይላል። በእኔ ውስጥ የጀመረው መልካሙ ስራ ይፈጽማል። ታምኗል። የታመኑ ማንን አልኳችሁ? እግዚአብሔርን ብቻ ማትታመኑ ከሆነ ሌላ ነገር ክንድ የምታረግ ከሆነ ተሳስተሃል ማለት ነው። ስህተቱ ስለ ያለው መመለስ አለበት። በኢትዮጵያ ስፔሻሊ ምድራችን ላይ በብዛት ነው መመለስ አለባችሁ። ተመለሱ። ይሄ እውነት ነው የምነግርህ። አየህ የታመንክ ሌላ ሶስተኛ ላሳየ ሰውዬ ቅጠሉም እንደሚለመልም አሜን አሜን። ኦኬ ቅጠሉ ቀጥሎ እንደሚለመልም ነው። በቃ ትለመልማለህ። በቃ ቅጠሉ ይለመልም። በጣም ይሄኛው በጣም ተበልቆታው ማለበው ቀጥሎ ይሄኛው ሰውዬ እንደለመለ በደረቅ ዓመትም እንደማይሰጋ ነው። በደረቅ ዓመት የፈለገ ዓመት ይምጣ አይሰጋም። የፈለገ ይወራ እንዲለን ነው እንዲሊደረግ ነው ፕሬዝዳንቱ እንዲለረግ ነው ምናምን አይፈራም። ለምን ይፈራል? ታምኗል እግዚአብሔርን። ግን የታመንከው ነገር ወሳኝ ነው። በደረቅ ዓመት እንደማይሰጋ ነው። አይሰጋም። የሚቀጥለው ዓመት እንዲልሆን ነው ምናምን አይ ዶንት ኬር ወራብን እኔ ማቀው መዋጀት ነው። እኔ ዋጅቻለሁ። ያ የኔ የሚቀጥለው ዓመት የኔ በረከት ዓመት ነው። እኔ ማቀው ማለት ነው የምዘረጋበት ዓመት ነው። የምበዛበት ዓመት ነው። እኔ ማቀው ያንን ነው ያወጅኩ ያለሁት እንጂ ምን እንዲህ ይሆናል ምናምን ሚመጣ ምናምን ሊመጣ ነው። ምትዛባችሁ ድሮ ያኔ
ድሮ የኔ ሩሜት ነበር ዋይቱኬ ምናምን የተመጣ በቃ እንዲህ ሊሆን ነው ሸዳው ሊሆን ነው ምናምን በቃ ሲረበሽ አሜሪካ ዙር ዕቃ መግዛት አለብን ምናምን ምንም ነገር አልሆነም። አየ የእግዚአብሔር ተፈራላ አንተ የታመንከው ወሳኝ ነው ማለት ኢትዮጵያ ሕዝብ ኤርትራ ዘነግርሃል መመለስ አለበት። ምትማታምኑት ነገር ፍሬንድ ታፈራራቸዋል ከታም ቀጥሎ ምን አለ እንደዛ ነው ማለት ቅጠሉም እንደሚለመልም ነው በደረቅ አመት እንደማይሰጋ ነው ፍሬውንም እንደሚሰጥ ምን ያደርጋል ይቀርባል ፍሬውም እንደማይቆረጥ ዛፍ ነው ይቅርታ ፍሬውም እንደማይቆረጥ ዛፍ ነው አሃሃ ደስ አይልም ለምንድን ነው ታምኑ አላ ፍሬውም እንደማይቆረጥ ዛፍ ነው ምንም ማለት ምድረ በዳ ላይ ኢኮኖሚ ኢትዮጵያ ያለም የአሜሪካ ኢኮኖሚ ያለም ባትፈራ እንዲህ ሊሆን ነው እንዲህ ሊያደርግ ነው ትራም አትፈራም እግዚአብሔር ታምናላ የታመንኩ አምላክ ነው ምን ነካ አምላኬ እኔ አምላክ ታምናል ግን የታመንከው የተደገፍከው ነገር ይወስናል በሰው የታመነ ስጋ ለማሽን ክንዱ ያደረገ ያ ማለት እንዳትረሳ ፍጥረታት በሙሉ አልኩ ፍጥረት አምላክ ፍጥረት ነው ሰው ሁሉ ፍጥረት ነው እግዚአብሔር ፈጠረው በዛ ላይ የምትደገፉ ከሆነ ከልብ ነገትም አትሄዱ በቃ አትሄዱ መመራመናችን ማፍራት አትችልም ነገር ይመጣብሃል በህይወት ላይ ችግር ስታወራ ነው የምትሆነው በቃ ምክንያቱም የታመንከው ወሳኝ የተደገፍከው ነገር ይወስናል ነው ማለት የተደገፍሽው መኪና ወሳኝ ነው ምን ልበታለ መኪና ለባሉ እንጂ የተደገፍከው በወንበር አሁን ለምሳሌ ወንበር ላይ ነው አይቶ ይሄ ወንበር አይቼ የተቀመጥኩት ቃቃቃ አልቀመጥም ቃቃቃ በያይቼ ግን እግዚአብሔር ቃል ለተዛለ ጌታ ስላየ አመክሳዩ የሚያምኑ ብፁዓን ናቸው ስለዚህ ወገኖች የትኛው ላይ ናቸው ያለው እምነታችሁ የት ነው ቼክ ማድረግ ነው የእግዚአብሔር ቃል እምነት በእግዚአብሔር ላይ ብቻ ይላል የእግዚአብሔር ላይ ብቻ ሁሉም ማድረግ የሚችል እሱ ነው ምንን ማድረግ የሚችል የሥጋ ለባሽ ሁሉ አምላክ የጸጉራችሁ ልክ የሚያውቅ እግዚአብሔር ነው ፍጥረቴን ሁሉ አንተ ታውቃለህ ይላል ገና ሳልፈጠር ታውቃለህ ትዛላችሁ ኤርምያስን በእናት ማፀን ይያለው አወቀዋል ቀድሻለሁ ነብይ አድርጌያለሁ ማን ይመስላችኋል በእናታችሁ ማፀን ገጣጠም ያደርግ ማን ይመስላችኋል ስታስቡ ይመስላችኋል እግዚአብሔር ነው የሚሰራው አያችሁ እግዚአብሔር ብቻ እምነታችሁ ሁለት አይነት እምነት አለ በያችኋል የተሳሳተ እምነት አለ አልኩ ጴንጤውስ በጣም ነው መገሰጸ ይሄን ያለቀውን ስራ ማታምኑ ከሆነ በጣም ከልብ ልንገራችሁ ድሌት ሆናላችሁ በቃ ስራ እንዳለቀ ካላመናችሁ በቃ ዝም ብላችሁ ስትጩ ጾም ጸሎት ነው በቃ ማሳት እግዚአብሔር በቃ እንዲያድርግ አረተውቷል በነገር ሁሉ በቃል ሁሉ በእውቀት ሁሉ ባለጠጋ ተደርጋል የክርስቶስን መገለጽ ስትተው ከጸጋው ተጓደል አልኩ ጴንጤውስም አለ ተሳሳተም ከዱንጋ ለምን ይሄን ፊኒሽ ወርክ ካላመን ተሳስተሃል ማለት ነው ጌታን አርግ ወረድ እንዳትለው እኮ ቃሉ ባፍን በልብ ማን ይወርዳል እኮ ነው ሮሜ 10 ማንበብ ነው ወደ ሰማይ ማን ይወጣላት በል ክርስቶስ ለማውረድ ነው ወደ ጥልቁ ማን ይወርዳ ክርስቶስን ከሞት ለማውረድ ነው ቃሉ ባፍን በልብ ሆኖ ቀርቧል ምን ሰብኮ የምነት ቃል ነው ያ ማለት ማን እንደገና መታዝልቀ ነው ኮምትሉት እንደገና መተ ሙት ነው ምትሉ ኢየሱስ እንደገና መተ ሙትልን እሱ ሞቶ ተነስቷል ትንሳኤ ነኝ ህይወትን አለ በእኔ የሚያምን ከሞት ወዶት ይሻገራል አለ ሞትን አይማል ለምን አታምቱም ስለዚህ እውነተኛ እምነት አለ የተሳሳተ እምነት አለ የትኛው ላይ ናቸው ስጋ ለባሽን ክንድ አድርገሃል በሰው ታምና ሰው ፍጥረታት ነው ሁሉ ነገር ፍጥረታት በሙሉ ፍጥረት ነው እንጂ ምን ስንታልጉ በቃ በአለም በቻይና ብትሄድ በአለም ዙሪያ ነው ምነግርህ ብዙ የተሳሳተ እምነት ብዙ እንደ ሀገር ብትሄድ ማታ ሀገር ብትሄድ ተሳስቶ ለምንድን የተሳሳተው ትክክል አይደለም አየ ምን በቃ አልኩ እኮ ሙቀት በመጣ ጊዜ ሰውዬ ያፈራ ምንም ነገር አይፈራ ነገሮች ቢመጡ ምድር ብትናወጥ አንፈራም ይላል ታምናላ በእግዚአብሔር ላይ አየ በእግዚአብሔር ላይ ከታመንክ ከልብ ልንገር ቪክቶሪ ላይፍ ነው የምትሄደው ሌላ ምን በቃ ሁሉ ነገሮች የሉም አሉ ሰይጣን አለ ብዙ ነገሮች ያመጣል በር ሊዘጋ ይችላል ጳውሎስ ዘጋብኝ ይላል
ምን ስለ ጳውሎስ ያለፈው ቀላል ነው ያለፈው መከራ እንግዲህ ኢየሱስን ማንበብ ነው እዛ ሁለተኛ ቆሮንቶስ ላይ እኮ ምዕራፍ 11 ቁጭ በማንበብ ነው ምን ያለፈው መከራ የተገረፈው ተሰቃየው ብዙ ነገሮች በራብ ይላል በጥማ በተለያየ ነገሮች አልፎ ግን ታምኗል በእግዚአብሔር ላይ ታምኗል እግዚአብሔር ላይ ታስሮ ተደብድቦ ስንት ነገሮች በህይወቱ ላይ መራብን አውቃለሁ መጥገብን አውቃለሁ መዋረድን አውቃለሁ መዋረድን ይመጣል በህይወቱ ላይ እንግዲህ ታምናል ወይ ነው እምነትን ወሳኝ እምነትሽ ወሳኝ ነው ስለዚህ አቲንክ 4 ክፍል የሰጣችሁ ፓስተር ተስፋዬ ደግ ነው ደግ ነው እንደዚህ ትምህርቴን ድሮ ቸርች ውስጥ ማስተምረው ተከታታይ ክፍል ነው ወሳይ ተለገባችሁ እኮ ማት ተከታታይ ማስተምረው ለምንድነው እስክትይዞራ መያዝ አለበት የደጋገምሽ መያዝ ያንን መማር አለበት ስለዚህ ዛሬ ምንድነው ፓስተር ተስፋዬ ዛሬ ስለ ደስታ ምን ነካ ድሮ ደስታ የት ነው ደስታ ስንለው ዛሻ ቤት ነበር ምን ነው ደስታ ከረሜላ ተዘላችሁ ነው ደስታ የት ነው የምታገኙ እኛ ድሮ ያጣጥተን ወይ ጫት ቅመን ያ ብቻ ነው በቃ ዛሬ መንቀማለን ነገ መንቀማለን ዳጣለን ምንም ነገር አይሰጥም ያ ሁሉ ለደስታ ነው ዛሬ ያሳያለው ደስታ ያ ሁሉ ቴምፖራሪ የሆነ ደስታ ነው ጊዜያዊ የሆነ ደስታ ሴክስ ብታረግ ዛሬም ታረጋ ነገም ታረጋለሽ ምንም ጊዜያዊ 5 ደቂቃ ምናምን ደስታ ምናምን እንደዛ ብሎ ነገር አሁን ይሄን ደስታ የምነግር ይሄ ጊዜያዊ ባልተ ለብሳችሁ ልብሱ ቢመጣ አልቆ ልብስ ራሱ ዛሬ ይገዛል አልቆ ሰይጣን ካላወቅ አብሶ አሜሪካ ነገሩ ሳይክክ አለ በቃ ስትገባ ሱቁ ግዛኝ ነው የሚለው ብዙዎች ግን አያስተውሉም መንፈስ እንዳለ ያውቁም ከዛ ይገዛ ስንታልኩት ዳራሱ ቢበጠበጠው በተገዛለች ደግሞ የሚያስገርማችሁ ዛሬ ይገዛል ነገ አይደረግም በቃ ነገ አይደረግም እኔ ከልብ ልንገር የድሮ ልብስ ሳረግ ደስ ሲለኝ እኔ ያኛው አይደለም ደስታ እኔ በጌታ ነው ደስ የሚለኝ ሁሉ ጊዜ አይ ሰው ያን ደስ ካላለው ሰበላ ደስ ይለኛል ያለሱ ፍቃድ የበላ ደስ ሲያለው ማን ነው ይላል ዛሬ ይሄ እውነተኛው ደስታ እናለን I think Christmas ማክሰኞ ለታደ ማሳያቸዋለሁ ክሪስማስ ግሬስ ቀርቧል ብዙ ጊዜ አስተምራለሁ ነው ክሪስማስ ምን እንደሆነ ኢየሱስ ይዞልን የመጣው ምንድነው ይሄ ደስታ አሳያቸዋለሁ ይሄ ደስታ ጥቅስ ላንብብላችሁ ዮሐንስ 16:22 በጣም ይሄን ያዙ 24 ላይ ሁሌ ጸልዩ ይሄን ጸሎት መጸለይ አለባችሁ ዮሐንስ 16 እንደዚህ አለ እስካሁን በስሜ ምንም አልለመናችሁም ደስታችሁ ፍጹም ይሁን ዘንድ ለምኑ ትቀበላላችኋል እስካሁን በስሜ አንዳች አለ ደስታችሁ ምን እንዲሆን ይሄ ሁሉ ጊዜ ጸልዩ እንጂ ጌታው ደስታ ፍጹም ይሁን በቃ ነገሮች ይመጣሉ ይሄ ደስታ ፈንቅሎ ይወጣል ከውስጥ ጌታ ምን አለ የተጠማ ሁሉ ወደኔ ይምጣል ከወድ ይፈልቃል ከውስጥ ነው የሚፈልቀው ይሄ ደስታ እንዳትረሳ ደስታ የመንፈስ ፍሬ ነው ደስታ የመንግስቱ ክፍል ነው አሳየል ከእግዚአብሔር ቃል ኢየሱስ ይዞ የመጣው ይሄንን ደስታ ነው በለቅሶ ፋንታ ደስታ እንዲሰጥ ነው ጌታ የመጣ ማለት ያለቀሱትን ንካታቸዋል የተደበቁትን ሁሉ እንዲስቁ አደረጋቸው መጣን የደበቀ የለም በትዳር ፈታ የነበረች የታመመ 38 ዓመት 18 ዓመት የፈለገ ይቆይ ይሄ ደስታ ያገኝሃል በኢየሱስ ስም በቃ ያስቅሃል በቃ ጌታ መጥቶ ይሄን ያደረገው ይሄን ደስታ ነው የሚሰጠው በቃ ይሄ ደስታ ስታገኝ አሳይሃል በቃ ከዛ ሁሌ ተስቃለህ ሁሌ ያስቅሃል ከልብ ነገር የሳቅ መንፈስ ውስጥ ይገባል አፍንም በሳቅ ሞላል አይደል ያለው እግዚአብሔር ቃል ዝም ብለህ ትስቃለህ ነገር አለ ትስቃለህ ሁኔታ አለ ትስቃለህ ትዝምር ያስቅሃል ምናምን ሰው ሳለቅ አንተ ትስቃለህ ሳቅ ይመጣባል የሳቅ መንፈስ ፓስተር ቆይ ነበር ነጋዳር ጸሎት ስንጸል የሳቅ መንፈስ ይመጣብናል ፓስተር ተውጣው ይላል በቃ ሳቅ መንፈስ ይመጣባል ሳቅ ምን ትስቃለህ ያስቅሃል መንፈስ ቅዱስ ይቆረቁራል እንዳትረሳ ባለፈው ነገር ያለ በመንፈስ ቅዱስ የሆነ ደስታ ሳይሃል ይሄ በቃ ደስታ እኔ ድሮ ፓስተር ዳንኤል መኮንን ለሳይ አንተር ሳይኮ ፊልጵዮን ፍናስ 4 ትዝ ይለኛል ይላል ሁሌ ሳይ ደስተኛ ነው ደስስቅ ነው የሚያ ደስ ይለኛል እግዚአብሔርን ስጠራ ደስ ይለኛል ስለ ኢየሱስ አወራ በምስጋና ሆኜ ተልቤ ፍቅሩን ምህረቱን አስቤ ወገን ይሄ ደስታ በፍጹም በምንም አታመጣው ጌታ ምን አለ ለምኑአል መለመን አለን በስሜ አለ እግዚአብሔር ስትጸልይ ራሱ በክርስቶስ ኢየሱስ ማለት አለበት እግዚአብሔር አሁን የሚሰማህ ነው ጫሉት እግዚአብሔር በኢየሱስ ስም ስትል ይሰማሃል
በቃ ይሰማል እግዚአብሔር። አሁን በክርስቶስ ነው ወደዛ የምትሄደው ወደ የምትሄደው። በቃ በሱ ምንቀር በርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። ልትድን ራሱ በኢየሱስ መምጣት አለበት ደህንነት ከፈለ ሌላ መንገድ የለም። 4 ነጥብ እንደ ምንነካቸው እኔ መንገድ አለ መንገድ ብላ ያስፈልጋል። የመንግስት ሰማያት መንገድ ኢየሱስ ነው። ሀብታም ልትሆን መንገዱ ኢየሱስ ነው። ሌላ ማንም የለም። መነካ ፓስተር ተስፋዬ ሙስና አለ አይደለም እንደ እሱ በቃ እሱ ገደሉን ሲቀጣሉ በቃ ነገሩ ሲዘጋባል አያት በቃ ነገሩ ሲዘጋባል አጅር የሚያገኝሃል ሰጥቶ እሱ የሚለቅ እንዳይመስልህ ያዋርድና ይሄዳል። እንደገና ሰይጣን ነፃ ስጦታ የለው ይሰጣል። ይስተዛለም ጌታን ብሰግድልኝ ይሁሉ ተሰጥቶኛል ስገድልኛል ለምወዳቸው ሰጣቸዋለሁ። ሉቃስ 4 ለብታነው ሰይጣን እኮ ነው ኢየሱስን ሲፈትነው ማለት ነው። ለምወዳቸው ሰጣለሁ አለ። ሰይጣናውን ይሰጥና ያዋርዳል። እንደገና እሱን ካላከበርከው ለሱ ካልተገዛ ለሱ ያለህን ካላደረክ ጉድ ይፈላብሃል። ይሄ ግን ምንም አይልም እንደዛ አይልም። እንዲያርግልኝ ገብርልኝ ያለ የሱ በረከት ነው ባለጠጋ የሚያደርግ። ሁለተኛ ጥቅስ ፓስተር ተስፋዬ መዝሙር 105 ቁጥር 3 ላይ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔር የሚፈልግ ልብ እግዚአብሔርን ስትፈልጉ ከልብ ልንገር የሚሰጣችሁ ደስታ ነው። አልቅሳችሁ ከሆነ በለቅሶ ፋንታ ደስታን ቢሰጥህ በለቅሶ ቢዘሩ በደስታ ይዝዳኑ። እግዚአብሔር ጋር ስትበሩ ደስታ ነው የሚሆነው። በቃ ውስጥን ደስታ ይሞላዋል። እግዚአብሔር የሚፈልግ ምን ይባል ደስ ይበለው አልኩ። ይሄንን ደስታ የምታገኙት በልብስ አይደለም። መነካ ፓስተር ተስፋዬ አትልበሱ። በደንብ ልበሱቶች ይመርባችሁ። በደንብ አማሩ። በደንብ ምንም እሱ ችግር የለበትም ፓስተር ተስፋዬ። ግን እሱ አይደለም ይሄ ውጭ እሱ ውጭ ነው። የውጭ ሰው አትሁኑ አይደል ያለው የውስጥ ሰው ሁኑ እኮ ነው ሴቶችን ያለው አይቹ የውስጥ ሰው ሁኑ ነው ያለው። ግን ይሄ እግዚአብሔርን ስትፈልገው የሚኮረክሩ ደስታ በቃ ውስጥን ያስቃል። ከዛ የሱ ደስታ ኃይል ይሆናል። አይ እግዚአብሔር ጋር እግዚአብሔር ስትፈልጉ የሚሰጣችሁ ደስታ ነው። በቃ እንዳሳያችኋለሁ ይሄ ደስታ የመንግስት ክፍል እንደሆነ ጌታም ፈልጉ ያለው ይሄንን ከዛ ይጨመርላችኋል አለ። አሁን ይሄ ደስታ ከልብ ልንገር ምንም ነገር ባይኖር አሳያለሁ። ቁጥር 2 ክፍል ስለማስተብ ምንም በቃ ሸለቆ ምን መስላል እንደምባቁ በእግዚአብሔር ደስ ይለናል አለ። ምን ስንት ባንክራፕስ ሆኖ ቢዝነሱ ማለት ነው። ቢዝነስ ባንክራፕስ ቢሆን ደስ ይላል። ነገሮች ቢመጡ ደስ ይላል። በቃ ይሄን ደስታ ማንም አይወስድብማ። እሱ ይሰጥ ማንም ይሄ ዓለም አልሰጠህም። ዓለም ትሰጥና ትላጫ እዛው ካሳያቸዋለሁ። ዓለም ትሰጣለች ትላጫለች። ዓለም ይሰጣል ይሄን ደስታ ይላጫል። እንደገና አልኩ ሰዎች ዛሬ የሚጠጡት ነገ ይጠጣሉ። ዛሬ የሚቀሙ ነገ ይቀማሉ። ሁሉም የምታረገው ለምንድን ነው? ያቺ ማቴዎስ ባለፈው ቢበላቸው ዮሐንስ 4 ላይ ከዚህ የሚጠጣ ይጠማል አላት። እኔ ግን ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አላት። አያትጠማም። ይሄ ደስታ አለ። ስትነሳ ትስቃለህ፣ ጠዋት ትስቃለህ። በቃ ምንም ከአየሩ ጋር ትጣላ ከወዘሩ ጋር ትጣላ ስት በቃ የኔ ተባብራኝ ነበር። ስትነሳ ጠዋት የምትጣላው ከወዘሩ ጋር ትላለች ወላ እኔ ሳመሰግን ታለች ከኔ ጋር የምትጣላ እንደዚህ ብለህ ታመሰግናት ታዲያ እንዳንቺ ላጎረም ነው ላታን አይ በቃ ጠዋት በጀመርከው ትኖራለህ። በቃ በጀመራችሁት ትኖራላችሁ። ቀናችሁ ምንድነው የምትጀምሩት? በምንድነው አፋችሁን የከፈታችሁት? አሜን። ኦኬ ሶስተኛ ጥቅስ በጣም እቺ ቃል ያዟት እንትን ላይ በጣም ደስ የምትል ቃል ሶስተኛ ጥቅስ ላሳያችሁ። ምሳሌ 17:2 ላይ ደስ ያላት ልብ መልካም መድኃኒት ናት። ደስ ያላት ልብ መልካም በእንግሊዝኛ ላፍቲንግ ኢዝ አ ሜዲሲን ነው። ደስ ያላት ልብ መልካም መድኃኒት ነው አልኩ። እዚያ ሀገር አሁን ተርሚናል ዲዚዝ ያለባቸው ዶክተር መቃ መድኃኒት የለውም ያላቸው ሰዎች የሚታዘዝላቸው የሚያስቃቸው ሰው ምን እያልኩ ነው? እነ ፍልፍሉ ነው ስነከበበው ምን እንደድኩል መቀነሱ የሚታዘዝላቸው ከልብ ልንገር ሲስቁ ይፈወሳሉ። እኔ ምን ነካ ፓስተር ተስፋዬ መሳቅ ስትስቅ ትፈወሳለህ። እንደ አንዳንዱማ ኮርኩሮ ማይስቅም እኮ እኔ አሁን እዛ ቸርች ድሮ ኮርኮር አድርጋ ጥለዋለሁ። ኮርኮር አድርጎ እንዲስቅ ምናምን እንደ በቃ እንደማይስቅ በቃ ትስቃል። ላፍቲንግ ኢዝ አ ሜዲሲን በቃ ሰዎች ይፈወሳሉ። ስትስቁ ሲስተማችሁ ራሱ ይሰራል። ትክክል
ኤቭሪቲንግ ወርክ ሲስተም ምናምን የሚስቅ ሰው የማይስቅ ሰው ግን በቃ አለቀ። ምስቅ ሆነ ግን በቃ አለቀ። ሲስተም ሁሉ ትክክል ይሰራል። በቃ ማለት ስላፍቲንግስ የሜዲሲናል እንዳትረሱ። ይሄ መንግስት ትምህርቱን ልጀምረው ክፍል 1 ዛሬ ትዝ ያላችሁ ሮሜ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም። በፍጹም ከመብልና ከመጠጥ ጋር ታያዩት ነው። ፓስተር ስንበላ ደስ ይለናል። አዎ ስንጠጣ እሱ ጊዜው ነው አልኩ። ጊዜው ነገም ለምን ትበላላችሁ ታዲያ? ዛሬ ነገስ ያትብሉ ካልበላ ድሮ እኔስ ካልበላ አባቴ ሲመጣ ውጪ በቃ ከንፈር ብሎ ነው የሚያው ያ እንዳልበላው ቃል ማለት ነው። እናቴን አልበላም ሲላት ዝም ብለህ ብላ ተረዳች። ለሱ ለባሏ የምታጠለው የነበረው እና ይለኛል። አንዱ ጉርሻ ከጎረሰኝ መሳቅ ጀምራለሁ። እቺ ተዘረጋችሁ ከንፈሬ ተስተካከላለች ማለት ነው። ስለዚህ ከንፈር እኔ ማውቄ ቁጭ አሉ ሳሎን ቤት ላይ እሱ ሲመጣ ሲበላ ያው ለሱ ቆንጆ ነው የሚሰራው። ለሱ ቆንጆ ነበር የሚሰራው። በቃ እንዴስ ካልበላችሁ ጉድ ፈላ። ሲስተማችሁም አይሰራም። በላና በረታ ነው የሚለው እግዚአብሔር ቃል። ግን እሱ አይሰጥም። ይሄ ምን ደስታ ማለት ነው። ይሄ መንግስት ውስጥ ያለው ደስታ ማለት ነው። ይሄ መንግስት ውስጥ ያለው ሰላም፣ መንግስት ውስጥ ያለው ጽድቅ፣ መንግስት ውስጥ ያለው ደስታ በመንፈስ ቅዱስ እኔ ልጮ ነው በመንፈስ ቅዱስ የሆነ ደስታ። በቃ በመንፈስ ቅዱስ የሆነ ደስታ መንፈስ ቅዱስ ሰፖርት ያደርጋ ማለት ነው። እንድትስቅ ያደርጋል። በቃ መንፈስ ቅዱስ ሰፖርት ያደርጋል። ትስቃለህ። ሲምፕል ይረዳል። እኔ ያብሶ መጀመሪያ ላይ ስጠመቅ በፓስተር ቶሎሳ ነው ተጠመቅኩት። ከልብ ልንገራችሁ ሰማይ ተከፈተ። ልክ ተጠምቄ ስወጣ ሰማይ ተከፈተ። ያየሁት ደስታ፣ ያየሁት ሰላም ሰማይ ተከፈተ። ልክ ትዛለች ጌታ ሲጠመቅ ሰማይ ተከፈተ ይላል። ከዛ አንድ ድምጽ ነው ምን አንድ ነገር አልኩት ጌታን ማለት ነው። ጌታው ሰደኝ አልኩት። እንዲህ አይነት ደስታ፣ እንዲህ አይነት ሰላም ብዙ ሰርቀናል፣ ብዙ ዋቴ ሰርተናል፣ ብዙ ነገሮች ሰርተናል፣ ብዙ ነገር እንዲህ አይነት ደስታ ጌታ አንድ ነገር ገና ካንተ ጋር ብዙ ምሰራው ስራ አለ እንዳኔ ለከው እንደት ነው ከኔ ጋር ምሰራው ስራ አለኝ አይቻላል። እንዲህ አይነት ደስታ never እንዲህ አይነት ሰላም ይሄ ሁሉ ወገኖች ኢየሱስ የመጣው ዘንድ አልኩ እኮ ሰዎች የሚሰሩት ለደስታ ነው፣ የሚበሉት ለደስታ ነው። ኤቭሪቲንግ በአለም ላይ የሚሰርቁ ራሱ ሊደሰቱ ነው። በቃ የሚያጭበረብ ሙስና የሚሰራው ሊደሰት ነው። ሁሉ ነገር የሚያደርጉት ደስታ ፍለጋ ነው። ግን ይሄ ሁሉ ጊዜያዊ ነው፣ ቴምፖራሪ ነው። ቴምፖራሪ ይሻላል ወይስ እውነተኛው ደስታ ይሻላል? ቢኖር ባይኖር ደስ ይላል። ጳውሎስ ምን ይላል? እስር ቤት ሆኖ አይደለ በጌታ ደስ ይበላችሁ ያለ። ሚስት የለው ልጅ የለው። አንዳንዱ አግብቼ ነው ደስ የሚለኝ። ዝም በይ መጀመሪያ ደስ ያላለሽ እዛ ገብተሽማ ችግሩ ነው የምትገቢው። እንደዛ ብሎ ነገር የለም። ቀሳጋጋባ ደስ ይለኛል ምናምን ተሳስተሻል። እንደውም ታጫለሽ ብዙ ነገር አብረሽ መጋጨት አላ ከትዳር ጋር ከሌለ እንደዛ ብሎ ነገር ደስ ይበል ያለ አግብታ አይደለም ያለ ወይ አንዳንዱ ሰወልድ በፍጹም እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። እንደገና ያዛን ውስጥ ገባለህ። ያ ሁሉ ቴምፖራሪ ነው። ግን እውነተኛው ደስታ ጳውሎስ አልኩ ሚስት የለው ልጅ የለው ጂፕላስ የለው ምን የለው ደስ ይለዋል። ታስሮ ሲገረፍ ይሄ ደስታው ውስጡ ይፈልጋል። ትዛለችው ደቀ መዛሙርቶቹ ተገርፈው ይስቁ ነበር። ማን ነው የሚያስቃቸው? መንፈስ ቅዱስ። ተገርፈ አንተ ዛሬ ተቆጣኝ ብላ ነው ጉድ የምታፈላው። ተቆጣኝ ፊቱን አዞረብኝ ጉድ ፈላ እንትን አለኝ ምናምን። እነሱ ተገርፈው ደስ ይላቸዋል። ለምንድን ነው? ይሄ በመንፈስ ቅዱስ የሆነ ደስታ። ማስተምራውን ነገር ደስታ፣ ሌላ ደስታ የለም። በፍጹም ቢሆን ባይሆን ሸለቆ ውሃ ቢሞላ ባይሞላ ምንም ነገሮች ቢሆኑ ጸሎት መልስ እንኳን ቢዘገይ ምንም ነገር ደስታ ይወስድ በለም። ደስ ይላል ጊዜ ደስ ይለኛል። ደስ ይለኛል። ከልቤ ነገር ይሄ ደስታ ካምሮ በላይ ነው።
ካምሮ በላይ ለዚህ ነው ጌታ ፍጹም ጸልዩሃል አልኩ ዛርኮ ይሄን ደስታ እንዳትረሱ በአዳም ነው ያጣነው እንደ የመንግስት ክፍል ነው ብያለሁ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ ይላል ሮሜ ምዕራፍ 5:19 ላይ አሁን በአዳም ኃጢአት ገባ ሁላችንም ኃጢአተኛ የሆነው በአዳም ኃጢአት ሰርታችሁ አይደለም ኃጢአተኛ በአዳም ነው ቀጥሎ በአንዱ መታዘዝ ጽድቅ ይላል አሁን በክርስቶስ መታዘዝ ነው የመጣልን የጸጋ ይሄ ደስታ ማለት ኢየሱስ ይዞ የመጣው ይሄን ደስታ ይሄ ደስታ ምን መሰላ ኢየሱስን አይቷል ኢየሱስ ጓደኞቹ ኃጢአተኞች ሴተኛ ዳሪ ደስ ይሏል ጂፕላስ የለው ምን የለው ደስ በቃ ተዛንም ሲያስቃቸው አብሯቸው ሲበላ ደስ በቃ ደስተኛ ምን መሰላ ሰይጣን ሲቀና ማለት ሃይማኖተኞች ሲቃኑ ምን ሲሉበት ምን ይመስላል ኦኬ አልኳል ቅድም ቀን ብዙ ሰዎች እየፈለጉ ያሉት ይሄንን ጊዜው በአለም ላይ ነገር ማሰው እየፈለገ ያለው ጊዜው ደስታ ግን ታዲያ ይሄ ደስታ አይሻልም ወደ ጌታ መጥተህ ሰለንደር አድርገህ ለኢየሱስ ና ይሄ ደስታ ነው የምፈልገው ና ጌታ ሆይ ስትለው ከልብ ልንገር ብር ኖረ አልኖረ ጂፕላስ ኖረሽ አልኖረሽ አጋባሽ አላጋባ ደስ ይላል በቃ ደስተኛ ነሽ ሁሌ ደስ ይላል ሁል ጊዜ ደስ ይበላችኋል ይቻላል ሁል ጊዜ ደስ ይበልሽ በማን እንዳትረሳ በመንፈስ ቅዱስ የሆነ ደስታ አሁን መንፈስ ቅዱስ ሊረዳን እኔ በሄድ ይሻላችኋል እኔ ካልሄድኩ አጽናኙ ያመጣል ማለት እሱ ሲመጣ ወደ እውነት ሁሉ ይመራችኋል ወዴት ነው እውነት ማለት ወደ ኢየሱስ መመራ ወደ ሃይማኖት አይመራ መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ሊመጣ ያለውን ሁሉ ይነግራችኋል እኔን የሚያከብረኝ እሱ ነው አለ አሁን የሚያከብረው ኢየሱስ ማለት መንፈስ ቅዱስ ነው አሁን ይሄ መንፈስ ቅዱስ ከልብ ልንገር የሚያስገርም ሳቅ ነው ይሆናል ደስ ይላል ሁሌ ወደ እግዚአብሔር ቤት እንርሱሉ ይደሳል ቃሉን እናንብብ እንርሱሉ ይደሳል ናና እንጸልይ ደስ ይላል ዝም ብሎ ደስ ይላል ደስ አለኝ ይባርከኛል አውቃለሁ ይነነነ አውቃለሁ ነነነ አሜን እሱ ጨምሩበት አሜን አሜን ኢየሱስ ያድናል ኦኬ በጣም ላሳያችሁ ከእግዚአብሔር ቃል ዮሐንስ ምዕራፍ 4:12 ላይ እንደዚህ አላት እቺ ሴትዮ ያቺ የፈታች ሴት ማለት ነው አልኩኮ ሰዎች እየፈለጉ ያሉት ጊዜው ነው ሲሰርቁ ደስታ ፍለጋ ነው ሲያመነዝሩ ደስታ ፍለጋ ነው አንዳንዱም ሲሳደብ ሲዋሽ ደስታ የሚያመጣልን ይመስለው በቃ ሱስ ሆኖበት ነው ወዶ መሰለ ፌክ ኒውስ ምናምኖች ወዶ መሰለ ከላያቸው ላይ ቆላቸው ተገፉ በጣም ቆም ያሳዝኑት በጣም ፌክ ኒውሶች በጣም ያሳዝናል ቆላቸው ተፈሷል ሰይጣን የተጠቀመባቸው ነው ሰይጣን ነው ግን ነፃ ስጦታ የለውም ብያለሁ አየ ሁሉ የምታረጉት ነገሮች ልብስ ዛሬ ልብስ አልኩ እንደ ከልብ ልንገር እንደ ዊስደ ለዚህ ነው ማንም ጥበብ ይለምናል ጥበብ ያስፈልጋል ጥበብ ያስፈልጋል እንደ ዝም ብላችሁ እንደነው ዝም ብለ ነው በጣም አንዳንድ ክምር ተከምሮ ያ ማለት አትልበሱ ግን ማም ዊስደም ያስፈልጋል ጥበብ እንደሌላችሁ ሰዎች አትሁኑና ጥበብ ያስፈልጋል ጥበብ ከሌለ ይላጫል ሰይጣን ጸልዩ እኮ አለ ጥበብ የሌለው ሰው ይለምናል ጠይቁ ስትጸልዩ ስትገዙ እንኳን ጠይቁ እግዚአብሔር ይሄን እኔ ከልብ ነገር እኔ እንደጠይቅ ያላቅም ሲገዛልኝ ነው እንዴ እሱ ሲያመጣ ነው ነው ግን እግዚአብሔር ወገኖች ይሄ ልግዛ ወይ ያስፈልገኛል ወይ ጌታ ወይ ስንት አርጉ ዛሬ ስንት ወንጌል መርዳት ያለብን ጌታ ወደ ዓለሙ ሊሄዷል አይደለ ብራችሁ ስትሰሩ እኔ አሁን ብዙ ፓርትነሮች አሉ ሰፖርት ማድረግ ማለት ግን እናንተ ግን ማትረዱ ከሆነ ወንጌል እንዴት ይሄዳል ብራችሁ ዝም ብላችሁ መታጠፉ ከሆነ ዝም ብላችሁ ባለው ነገር ምናምን ወስደም ያስፈልጋል ወስደም ከሌለ ሰይጣን ይላጫል አልኩ ስንት አልኩ አሜሪካ ትዳር ራሱ የሚፋቱት በክሬዲት እየወሰዱ ማለት ክሬዲት ወስደለች ይላል ክሬዲት ሰይጣን አታለለኝ እንዳለች ማለት ሴትዮዋ ምን አለች በጣም ባልየውን አስቸገረች ማለት ነው የገዛች ሾፕ እያደረገች ማለት ነው ከዛ አንድ ቀን ጠራት አኔ ወይ ተቃወሰ ቤታችን እኮ ፋይናንሻል ምናምን እና ይሄን ሾፕ እንዳታርጊ ምናምን ወይ በቃ ሁለተኛ አልከዛ ማለት ምንም ነገር አልከዛ
እውነታልሽ አትገዢም በቃ አሁንሽ ኢኮኖሚያችን ይስተካከላል ምናምን አላ ደስ አላቸው። ከዛ አንድ ቀን ለካ ቆየችና ሾፕ ስትሄድ ዘንብሏል ሞልታ መጣች። ልክ ስትመጣ እንዳጋጣሚ ለሱ ሲመጣ እንዴ አለ ምን ብለሽ ነበር? ወይ ምን ላክ ሰይጣን አታለለኝ አለችው። ሰይጣን መቼ ወረደበት? ከልብ ስንት የሚፋቱ አሜሪካ ነገሮች በኢኮኖሚ ነው። ለምን ዊስደም ያስፈልጋል? ለምን አለ ጥበብ የጎደለው ይለምናል። ለምን ለምን ሲገዙ ጌታ ያስፈልገኛል። ከልብ ስትለብሱ ራሱ በቃ ደስታ ልብሱ አይደለም የሚሰጣችሁ ደስታ ወይ ሜካፕ አይደለም የሱ ደስታ ነው። አይ ሜካፕ አትቀብ ደስ ይላል ደስ ይላል። ይሄ ደስታ ምንም ኖረ አልኖረሽ ምን አለ ሰዎች ወደ አንቺ ጋር መጡ ለለቅሶ መጡ አልመጡ ምን ለታናግሩ ይመስለኝ ከኔ ጋር አልመጣም አለንም ይላል ኢትዮጵያ እሱ እኔ ጋር አልመጣም እሱ ጋር ሄደ ስላልገባቸው ከሚቀበል የሚሰጥ ብፁዓን ነው የሚለው አላደጉም ስላላደጉ እኮ ነው። እሱ መጣ ሰውየውን ያስነሳል ቢመጣ እንደውም ንፍሮ ከመብላት እንጂ ኢኮኖሚ ከማቃወስ ታድናለ እንጂ ዮሐንስ 4:12-13 ላይ እንደዚህ አለ ኢየሱስም ከዚህ የሚጠጣ ሁሉ እንደገና ይጠማል እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም ማለት በቃ አየ ኢየሱስ ሲያጠጣህ ደስታ በቃ ከዚህ የሚጠጣ ትጠማል ሁሉ ጊዜው አልኩ ሴክስ ሳውን አድርገህ አሁን ታደርጋለሽ ጊዜው ነው ምንም ችግር 5 ደቂቃ 3 ደቂቃ በቃ 3 ደቂቃ በሬም ነገር አሁን ለብሰህ በልተህ ትበላለህ ሁሉ ጊዜው ነው። እኔ ከምሰጠው ግን የሚጠጣ ታዲያ አትፈልጉም ኢየሱስ እንዲያጠጣችሁ? ኢየሱስ ምንድነው የሚያጠጣህ? ይሄንን ደስታ ያጠጣሃል፣ ይሄንን ሰላም ያጠጣሃል፣ ይሄንን በመንፈስ ቅዱስ ደስታ በቃ ያጠጣል። ከውስጥ እኮ የተጠማ ቢኖር ወደ እኔ ይምጣል እኮ መጽሐፍ እንደሚል ከወዱ ሕይወት ወንዝ ይፈልቃል። እኔ አሁን ከውስጤ ሲፈልቅ ነው የማየው ደስታ ደስ ይለኛል ሁሉ ደስ ይለኛል። ኖረ አልኖረ ሁኔታ ሆነ አልኖረ እንዲያለ የአሜሪካ መንግስት እንዲያለ ትራምፕ አይ ዶንት ኬር ደስ ይለኛል። መንግስት እንዲል ደስ ይለኛል በጌታ ይሄ ለጠለው ታዲያ ደስታ ለጠለው ይሄ ደስታ ኃይላችሁ ነው እንጂ የእግዚአብሔር ደስታ ኃይላችን ነው። ስለዚህ አሁን ይሄ ደስታ ወገኖች የሚሰጥ ማን ነው? ኢየሱስ ነው። ላሳያችሁ በጣም ከእግዚአብሔር ጋር ኦኬ እንትን ላሳያችሁ ናንቂ መንፈስ ቅዱስ ኦኬ እንዳትረሳ ኢየሱስ ሲመጣ ይዞ የመጣው ይሄን ደስታ ነው። ይህ ደስታ ነው በቃ ይዞ የመጣው ደስ እንዲልሽ በቃ የፈለገ አመት ይቀያየራል፣ ሰው ይቀያየራል፣ ባል ይቀያየራል፣ ሰው ሁሉ ይቀያየራል። ኢየሱስ ግን አይቀያየርም። ኢየሱስ ትላንትና ዛሬም ለዘላለም ያው ነው። ትላንትናም ያው ነው፣ ዛሬም ያው ነው፣ ለዘላለም ያው ነው። ፊቱ አይጠቁር በቃ ባንተ ላይ ያለው ዓላማ አይቀንስ፣ ፍቅሩ አይቀንስ፣ የወደደሽ ፍቅር አይቀዘቅዝ። እንደሰው አይደለም ሰው አይደለም ጌታ፣ ሰው አይደለም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ። እንዳትረሳ ይህ ቃል ደስታ ይሰጣል። የእግዚአብሔር ቃሉን ማንበብ አለባችሁ። ቃል ካላነበብክ ትመጣለህ አልኩት። ተማሪ ልትማር ማጥናት አለብህ። አሁንም የጌታ ሰው በእንጀራ ብቻ አይኖርም አለ። ወደዚህ ቃል ስትመጣ ይሄ ቃል ደስታ ይሰጣል። የእግዚአብሔር ቃል ማለት ነው። ቃሉ ደስታ ይሰጣል። የእግዚአብሔር ቃል አንድ መዝሙር 119 ላይ በ62 እንደዚህ አለ ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ ይላል። ብዙ ምርኮ እንዳገኘ ሰው በዚህ ቃል ደስ አለኝ ይላል። ይሄ ቃል ደስታ ይሰጣል። ስትበላ ደስ ይላል ውስጥ በቃ መድኃኒት ነው። እንዳትረሳ ለሚያገኙት ህይወት ለስጋቸው ሁሉ ፈውስ ነው ይላል የእግዚአብሔር ቃል። አየ ቃሉና እምነቱ አንድ ነው። ቀደም ነገር ያለው እግዚአብሔር ደስ ያለው በምንድን ነው? በእምነት ነው። አየ እምነት ምን ላይ ነው? ቃሉ ላይ ነው። በቃሉ ታመንክ ማለት እውነት እላችኋለሁ በእግዚአብሔር እመኑ እኮ ነው።
ማንም ያለው ነገር እንዲደረግ ነው ያለው። ይሄ ተራራ ተነቅሎ ሄዳል አለ። አይ ጋድ ካይንድ ኦፍ ፌዝ የምታመጣው በቃሉ ነው። ቃሉና እምነቱ አንድ ነው። የእግዚአብሔር ጻድቅ በእምነቱ ይኖራል ሲል ቃሉ በቃል ጻድቅ በቃሉ ይኖራል ማለት ነው። አይ ይሄ ቃል ልትኖሩበት ነው የተሰጠን። ይሄን ቃል ካልኖርከው በምን ትኖራለህ? መኖሪያውን አልኩ ህገ መንግስት ብሎ አይደለም ምድራችን ላይ እንዳነ ችግር የፈጠረው ብዙ ችግሮችን ያመጣው ምድራችን ላይ ብዙ ችግር አገር እንድትሆን የሚያረጋት እንድትባልግ የሚያረጋት አገር ልትቆራረጥ የምትፈልገው ህገ መንግስታቸው አይደል? ትክክል አይደለም። አሁን እዚህ ሀገር መንግስት የሚፈቅድ አይደለም። ሀገር መገንጠል አለበት ቢል አሜሪካ ተከፋፍሎ በቆሮ ነበር። እንደዛ ብሎ ነገር የለም። አሁንም ይሄ ቃል ህይወትን ይመራል እንጂ ለግሬ መብራት ነው ለመንገዴ ብርሃን ነው። አንተን እንዳልበድል ቃልን በልቤ ሰወርኩ ይላል። ቃሉ ከሌላችሁ ምንም የላችሁም፣ ዜሮ ናችሁ እንጂ። ቃሉ የሌለው ሰው ደሃ ነው። የእግዚአብሔር ቃል ያስፈልጋል። ሁሌ መሞላት አለበት። የእግዚአብሔር ቃል ማለት ለመመሰል የእግዚአብሔር ቃል ከሌለ እምነታችሁ ራሱ መጠኑ ምን ያህል የእግዚአብሔር ቃል አላችሁ? ጥቂት ቃል ካላችሁ ጥቂት እምነት ነው። ብዙ ቃል ካላችሁ ትልቅ እምነት አለ። አሁን ብዙ ምርኮ እንዳገኘ ሰው በቃል ምናል ደስ አለኝ ይላል። ይህ ቃል ታውቃላችሁ ምርኮን ሁሉ እንኳን ይመልሳል። ቅድም አልኩ ብዙ ምርኮ እንደመለሰ ሰው ይላል። አስተዋይም ያደርጋል የእግዚአብሔር ቃል ማለት ነው። እዛው መዝሙር 119 ላይ ደስ ብላ አንብበለ ቁጥር እንትን ላይ 119 ላይ 130 እንደዛ ያለ ኦኬ እንዴ የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል። ይሄ ቃል አስተዋይ ያደርጋቸዋል እንዴ እንድታስተውሉ ያደርጋቸዋል ቃሉ የእግዚአብሔር ቃል እንደ ቃሉ እንደ መሰረት ነው እኮ እንደ ቃልማ ከሌለ ጌታም ሰጥቶ የሄደው ቃሉን ነው። እንካቹአል ስበኩም ያለን ይሄን ቃል ነው። ወንጌል ስበኩ ሲል ወንጌል ጉድ ኒውስ ማለት ነው። ስበኳል። አሁን ይሄ ቃል ብዙ ምርኮ ይመልሳል። አሜን አሜን። ኦኬ ሌላ በጣም ላሳያችሁ እንትን ላይ ኦኬ ታንኪ መንፈስ ቅዱስ እናመሰግናለን። የእግዚአብሔር ቃል እንዳሰሳ ባለፈው ነገር ቅድም ነገር ነው ያለው አዳም ሲወርቅ ያጣነው ይሄንን ነው። ይሄን ደስታ ምን መስላል? አዳም ምን መስላል? ምን የሚሰራው ስራ ነበር? እግዚአብሔር ሁሉን ፈጠረ። ይሄንን ብላ እቺን በበላ ትሞታለህ። አንድ ህግ በገደገነት አንድ ህግ ሰይጣን መጣና ህጉስ ከተተው አልኩ። ሰይጣን ፑሽ ያደርጋቸው ወደ ህጉስ እንድትገቡ። ሰይጣን ፑሽ የሚያደርጋቸው ህጉስ እንድትገቡ። ህጉስ ከገባ ከጸጋ ትለያለህ። ወደክ ማለት ነው። በህግ ስራ ሊጸድቁ የሚፈልጉ ከክርስቶስ ጸጋ ተለየ። ወደክ እንጂ ህጉስ ካለ አትችልም ህግ ማድረግ። እንኳን አንተን አይደለም ሙሴ መች ገባ? ሙሴ ተሰናከለ ራሱ እግዚአብሔር ማሰማ ነፍስ ትጥፋ ብሎ ራሱ አልወደቀም። እግዚአብሔር አትገባም አለው ከነዓን በአይነት ያላል መንግስት ሰማያት አይደለም ሙሴ ከነዓን ያልገባው የሰበከውን ስብከት አላየም። ለምን ተሰናከለ? ራሱ ህግ አውጥቶ ተሰናከለ። አየ ስለዚህ አሁን አዳም እንዳትረሳ ያጣነው ነው ኢየሱስ ይዞልን የመጣው። በጣም ደስ አይላችሁ? ለዚህ ነው እኮ ፍቃድ በሰማይ እንደሆነች እንዲህ በመንግስት ትምጣ ይላል። መንግስት በሰማይ እንዲህ ትምጣ ማው መጥቷል። ያትጸልይ መንግስት ይምጣ ማለት አትጸልይ መጣ እንጂ ምን ነካቸው? እያያችሁ አይደል? መንግስት የተሰበከ አጋንንት ሲወጣ እያያችሁ አይደል? መጥቷል እንጂ መንግስት መጥቷል እንጂ አሁን ይሄ መንግስት ይሄ እንደው መንግስት ኢየሱስ ነው ብያቸዋለሁ። ስተብራራ ይሄ መንግስት ጌታን ስትቀበሉ ይሄ መንግስት ገባ ውስጣችሁ። የአሜሪካ ሳይሆን የኢትዮጵያ አይደለም። ለመንግስት ይሄ መንግስት ነው ውስጥ ነው ያለው። ኪንግደም ኢዝ ኤኒሚ ኢየሱስ ነው። ኢየሱስና መንግስቱ አንድ ነው። አይ መንግስት ይዞ ቅድም ነገራችሁ ይዞ የመጣው ጽድቅ ነው። ይዞ የመጣው ሰላም፣ ደስታ በመንፈስ ቅዱስ የሆነ ደስታ። ደስ እንዲለኝ ሁሌ ደስ እንዲለኝ በማን ነው ፓስተር ተስፋዬ ደስ የሚለኝ? በመንፈስ ቅዱሳን ደስ ይላል። ኦኬ በጣም ላሳያችሁ ከእግዚአብሔር ቃል አትንክ እንትን ለመዝሙር ላይ መዝሙር 68 ቁጥር 3 ላይ እንደዚህ አለ። ኦኬ ጻድቃን ደስ ይበላችሁ፣ በእግዚአብሔር ፊት ሐሴት ያድርጉ። ቀጥሎ በዛለ በደስታ ላይ ደስ ይበላችሁ ይላል። ጻድቃን ምን ይበላችሁ? ደስ ይበላችሁ። በእግዚአብሔር ላይ ምን አድርጓል? ሐሴት አድርጓል። አብሶ እዛ መዝሙር ላቲን 4 ቁጥር 6 ላይ የፊት ብርሃን በላችን ታወቀናል፣ በልባችን ላይ ደስታ ጨመርክ ይላል። ወገኖች እግዚአብሔር የደስታ ሁሉ ምንጭ ነው። እግዚአብሔር
እውነት እንደ የነገርኩ ያለው የመንግስት ደስታ ነው ነገር የጊዜው ደስታ አይደለም ብዙ አያንን ስትፈልግ ትከስራለህ ጊዜው መክሰሩ ስለምትገባው አልኩ ሰዎች የሚጠጡት ደስታ የሚሰክሩት ደስታ ይመስላችኋል ደስታ አይደል ቅድም ነገርኩ ከዚህ የሚጠጣ እንደገና ይጠማናል እኔ የምሰጠው ከጠጣ ግን ለዘላለም አትጠማ ወደ ኢየሱስ መጣችሁ ታዲያ ይሄን ደስታ አጠጡ አትስቁም እንዲያስቃችሁ መነካ ፓስተር ተስፋዬ ነፍልፍሉ አሉ እኮ ጌታ በጣም ደስ ይላል እነሱን አልቀውም አንዳንዱ እነሱም እየተናገሩ የማይስቁ አሉ እኔ ግን በጣም ነው የምዘቀው አሁን እዚህ አራዳ የሚል አይታችኋል አራዳ ነው መጥቶ አራዳ ቀዳሜ እኔ ያስቁኛል እስቃለሁ ኢዚ ነው ለመሳቅ መጥፎ አይደለም ኮሜዲ ግን እሱ ታዲያ ስንት ብራችሁን ከፍላችሁ አይደለም ከዛ ማታ ደግሞ ዲፕሬሽን ነገም ይመጣላ ክበበው እንዲያስቅህ ነገም ይምጣ ብርሽን ይወሰደ ማለት ነው እሱ ጊዜው ነው አልኩ እኔ ኮሜዲ በጣም ወደው ብዙ አስቆ ብዙ አለኝ ብዙ ዲቪዲ ምናምን ተከምሯል በታኛ ዱንያ እዚህ ድሮ ያን ዩቲዩብ ብዙ ስላልነበረ ብዙ ማት ተከምሯል ቤቴ ማት ምናምን አለ ግን ያ አይደለም ያ ጊዜያዊ ነው ታዲያ በየቀኑ የመጡ ደስታ ይውስሽ ደስታ ያስጡሽ ትመጫለሽ ክበቡ ያስቅሻል ከዛ እንደገና ደስታ ሀዘንትን ውስጥ ዲፕሬሽን እና ስትሬስ ውስጥ በኢየሱስ ክርስቶስ ስም ዛሬ ነፃ ትወጫለሽ ነፃ ትወጣለህ ይሄ ደስታ ነው የሚያስፈልግሽ ወደ ኢየሱስ ና ይሄ ደስታ ይስጥሽ በከልቤ ልንገር ኢየሱስን ይሰጠ እንዲያን ደስታ ነው ይቻላል ብዙ ሰርቅ ያለው ዋተ ሰርጭ ያለው ተደባደብ ያለው ማስፈራ ሰው ነኝ ግን ይሄ ደስታ አላገኘው ድሮ ደስታን ስንለው ዘጠንቅርሻ ቤት እንነበር ደስታ ከረሜላ ለካ ኢየሱስ ደስታ ነው እንደ ኢየሱስ ያለ ሚኮረኩር አላየው ሲኮረኩረኝ ምናምን ሲኮረኩር አልኳውን እናቴ ሞታ በጣም ሞዳት ከልቤ ልንገር አመት ነው ያለቀስኩት ግን ሳለቅስ እጄን ሳነሳ ደስታ ይሞላኛል ግንዲ ስለው ጌታ ስለው እንደገና አምልኮ ሲከተኛል አመልካለሁ ጌታ በቃ አመልካለሁ በይመጣ አስባትና ከዛ ቆጣቅላላ ፈውሰኝ አሁን በቃ እያየዋል እስቃለሁ ማት ዘመጣችሁ ቪዲዮ አለ ብዙ አለ የሷ ማለት እያየው እስቃለሁ ምትነግረኝ ለምን መሰለ ፈውሰኝ ጌታ ማለት ደስታ እንዲያን ደስታ ሐዘንሽን የሚያባርር ጭንቀትን የሚያባርር ዲፕሬሽንን የሚሰበር ማንኛውም ስትሬስን የሚሰበር የእግዚአብሔር ደስታ ማንኛውም ነገር የደበቀሽን ነፃ የሚያወጣ ጉዴን ይነገረኛለች ያቺ የፈታሽ ሴት ኢየሱስ መጣና ፈንቅላ ወጣ ከውስጧ ወጣ አላየሽም 5 ባል አልነበራትም ደስታ ሰጥቷታል ምንም ማለት ባል ቢቃየር never ይሄን ደስታ አይሰጥም 5 ባሎች ነበሩ ይችላል እኔ ያላት በፍጹም ኤክስፔሪንስ እንዳታር ባሌ ሰጠኛል ደስታ ባሌ አረባክሽ ፊቱ ደግሞ ጠቆረ ካለ ጉድፋላ ሰው ነው ቅድም በሰው የታመነ ምን አልከው ምንድነው ስጋ ለባሹ እንዳርገ የተረገምክነ ተረገምሽ ነሽ በፍጹም መታመን ያለብሽ ሰራዊቱ ጌታ እግዚአብሔር ሁሉን ማድረግ የሚችል የቅርብ አምላክ ጳውሎስ ምን ስላለ እስር ቤት ሆኖ ቅርብ ነው አለ ገርነታችሁ ለሰው ሁሉ ይታወቃል ለማን ነው ያለው ለዘመድ ነው ያለው ለሰው ሁሉ ገር መሆናችሁ መታወቅ አለበት ገር መሆናችሁ ማወቅ አለበት ሰዎች ሰውዬ ገር ሰው ነው ማለት አለባችሁ መመስከር አለባችሁ ገር ናት እቺ ሴት ገር ናት ለሰው ሁሉ ይታወቅ ጌታ ቅርብ ነው አለ አይ ይሄ ግድል ስለዚህ አሁን መዝሙር 90:11 ለምብናችሁ እንደዛ በማለዳ ምረትን እንጠግባለን በጣም ደስ በላችሁ በዘመናችን ሁሉ ደስ ይለናል በማለዳ ምረትን እንጠግባለን በዘመናችን ሁሉ ደስ ይለናል ማለዳ የእግዚአብሔር ምረቱ አዲስ ነው ታማኝነቱ ብዙ ነው በማለዳ ምን አለ ምረትን እንጠግባለን በዘመናችን ሁሉ ከልቤ ልንገራችሁ የእግዚአብሔር ምረት ነው ይሄን ቀን ልታመረጋችሁ ግን ይሄን ምረት ካላወቅ በጣም ከባድ ካልጋ ላይ ስነሳ የሱ ምረት ነው አልጋው እንቢ ያላለኝ የሱ ምረት ነው
መነካ ፓስተር ተስፋዬ ቄራ ልጅ ቦክሰኛ አይደለም ምናምን ጦር አለ ደሞ ታንክ አለ ራሻ ምናምን ቢያቆም ትሻላል ራሻ መንግስት ብታቆም ይሻላል በኋላ ጉዱስ እንዳትገባ ከልብ ልንገረ እንዴ ወይ ቢያቆም ይሻላል ይሄ መግደል ምናምን ጉዱ እንዳይፈላ በኋላ እንዳይፈላ ማቆም አለበት እንዲህ ብሎ ነገር የለም ምትመካበት ነገር የለም ያዋርዳል ሰው ከመወደቁ በፊት ልብ ከፍ ይላል እግዚአብሔር ቃል አየ ልብ ከፍ ካለ ዱብ ትላለህ ከእግዚአብሔር ጋር የሚጣላ ደግሞ ያደቃቸዋል እግዚአብሔር ከእግዚአብሔር ጋር መጣላት የለባቸው በማለዳ ምን ትጠግቢያለሽ ምሕረቱን በዘመንሽ ሁሉ እንዳትረሱ መዝሙር 90 ላይ 14 ላይ በዘመናችን ሁሉ ደስ ይላል መዝሙር 18 24 ላይ እግዚአብሔር የሰራት ቀን ይህች ናት ሐሴትም እናድርግ በእርሷ ደስ ይለናል This is the day what the Lord has made. I will rejoice and be glad in it. እግዚአብሔር የሰራት ቀን እቺ ናት ይቅርታ በጣም እግዚአብሔር የሰራት ቀን እቺ ናት አሜን በዛሬ እቺ የሰራት ቀን በእርሷ ምን አድርጊ ሐሴት ቀጥሎ ደስ ይበልሽ እንዴት ነው ጠዋት እንደው ይሄን ተለማመዳላችሁ እኔ ሁሌ ጠዋት ስነሳ መስዋዕት ነው ማህጅ something good happened to me lan this is the day እግዚአብሔር የሰራው ቀን ደስ ይለኛል ይሄ የሰራው ሰው እግዚአብሔር የሰራው ቀን ይሄ ቀን እግዚአብሔር የሰራልኝ ቀን ይሄ ቀን የመዳን ቀን ነው ይላል እግዚአብሔር ቀን እንድትድኑ ነው በኋላችን ቀን ላታያት ትችላለህ ላታያት ትችላለሽ እግዚአብሔር የሰራት ቀን ደስ ሐሴት በጣም አንድ ሰው በጣም እንትና ታቁታላችሁ አይደለ ማን ነው እሱ ይመጣልኝ ይቅርታ እሱ ቸርች ነው ያለውና ሁሌ ሳይዋለ ሰውየው ደስተኛ ነው አለ ስሰማ ደግሞ ስለሱ ኪሞቴራፒ እየወሰደ ነው ካንሰር አለበት እንደው ግርመኛል እንደው ይጅላልና ግሯል እንትና መጥስሙ ይመጣልኝ ይቅርታ አድርጉልኝ ከዛ በኋላ ጠየቁታል ምንድነው እኔ ሁሌ ሳይ ደስተኛ ናት አሃሃ ፓስተር አለኛል ጠዋት ስነሳለ ምርጫ ሰጠዋለሁ አለ ለቀኑ ወይ ዲፕሬሽን ወይ ደስታ አለው አለ ምርጫ ሰጠዋለሁ አለ ስነሳ ካልጋ ላይ እንግዲህ መምረጥ ነው እናንተ የቱ ይሻላል ዲፕሬሽን ይሻላችኋል ምን አለ አዊል ሪጆይስ እኮ ያለው ደስታውን እኮ ለዚህ ነው ያስገዛው ለደስታ ፍቃዱን ማለት ነው I will this is the day what the Lord has made. I will አያችሁ ፍቃዳችሁ ለዚህ ደስታ ማታስገዙ ከሆነ ፍቃዳችሁ ፍቃድ ካልተያዘ ከባድ ነው ከባድ ከዛ ስጠይቀው አለ እኔ በቃ መርጫለሁ ዲፕሬሽን ወይ ደስታ አለው አለ ለቀን እንግዲህ እናንተ አስገቡት ይሻላል ዲፕሬሽን ይሻልሻል ስትረስ ይሻላል ጭንቀት ይሻላል ቀኑ ላይ ወይ ደስታ ከዛ ደስታን መርጣለሁ አለ ደስ ለኪሞ ይወሰድኩ ነው አለ ቴራፒ አይገርም ይሄ ደስታ በሽታን ሁሉ ያባራል ከልብ ነገር ጭንቀት ነገር ቆን ዲፕሬሽን ስትረስ አመን በይቲቱ ዲፕሬሽን ያባራልሻል ይሄ ደስታ ነው ይሄ ደስታ አዘን ፈንቅለ እንድትሄድ አልኩ እናቴ ነገርኩ እናቴ በጣም መወዳት ብዙ በርግጥ ባርካኛለች የት እንደሚያደርሰኝ አላውቅም የት እንደሚያደርሰኝ የሷ ባርኮት ነው ለመመሰለ አላህ እናቴ ግን ፈወሰኝ ጌታ ውስጤን ፈወሰው በቃ አመት ፎቶን ማየት አልችልም አልማት ቪዲዮ አለ እሷ ብዙ ሪከርድ አደርጋለሁ ብዙ ፋይል አለ አላይም ነበር ለአመት ያህል አላይም ነበር ከዛ ጌታ ፈወሰኝ አልኩ ይሄ ደስታ ሐዘንሽን ይሰብርልሻል በቃ ሳቅ ይሞላሻል አፌን በሳቅ ሞላ አይደለም ይሞላሻል ምንድነው የሚያስቅ ምንድነው ደስ የሚለኝ ልቤን ደስታ የሞላ ሐሴት የማደርግበት ይሄ ደስታ ምንድነው የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለ ልልይ በጣም ነው የምንወድሽ የተባረከች
የእግዚአብሔር ልጅ ስላለ ነው ኢየሱስ ስላለ ሌላ ምንም ነገር የለባክ ኢየሱስ ከሌለ የለም ደስታ ቴምፖራሪ የምትፈልገው እየሮጣችሁ ያላችሁ ቴምፖራሪ ነው ጊዜው እየሮጥ ያለው ክብር ፍለጋ የምትሄድ ጠንቋ ቤት የምትሄድ በቃ ከፍታ ሊሰጠ ይሄ ሌባ ማለት ነው ወዳም ለወዱ የሚኖር ማለት ነው አየሱ ሁሉ ጊዜው ነው በቃ ጊዜው በቃ ምንም ነገር የለም ምንድነው ደስ የሚለኝ ልቤን ደስታ የሞላ አሴት የማደርግበት ይሄ ደስታ ምንድነው የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለኝ ነው የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለኝ ነውና አንደኛ ሳሙኤል ላይ ምዕራፍ 3 ላይ ከ1 እስከ 2 ምን መስላል እቺ ሴት የተጎዳች ሐና የተባለች ሴት ነፍሊን የምታበት በርግጥ ሐና ማለት ጸጋ ማለት ነው ነፍሊን ደግሞ ተወክለው ህግ ነው ምን መስላል ይሄ ሰው ሁለት ሚስት ነው ያለው ለሐና በደንብ ነው የሚያደርግላት ምንም አልሰጣትም ደስታ አልሰጣትም ግን እግዚአብሔር አሰባት ከዛ ምን መስላል የወለደችው ሳሙኤል የተባለ የሚያስወን ምን ከዛ ምን የዘመረችው ትዛላችሁ ሲዲ ያወጣችሁ ካልገዛችሁ ግዙ ያናል እኔ አቀደም የዘመርኩላችሁ የልሊ ነው የልሊ መዝሙር ነው አሰጥም ማደርግበት ምንድነው የደስታ የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለኝ ነው ምን እንዳለላ ብብላችሁ ዘመረቻና እንደዚህ ብላ ተናገረች ላምብላችሁ ኦኬ አንደኛ ሳሙኤል ላይ እንደዚህ አለ ልቤ በእግዚአብሔር ጸና ሐናንትኮ ልቤ በእግዚአብሔር ጸና ቀንደም በእግዚአብሔር ከፍ አለ አፌም በጠላቶቼ ላይ ተከፈተ በማዳን ደስ ይለኛል አለች በምን ይሄ ደህንነትማ ደስታ ካልሰጣችሁ መዳናችሁ ጌታ መናፍስ ስለተገዛላችሁ ደስ ያበላችኋል እስቲ ይሄ ደስታ አለ ስለዳናችሁ ደስ ይላችኋል ይሄ ደህንነት መዳናችሁ አብሶሶ ዮሐንስ ራእይ ኃይላ ካነበብ ስማቸው በሕይወት መዝገብ ያልተጻፈ ወደ ዲን እሳት ውስጥ ገባ ባህር እሳት ውስጥ ገባ ጌታም ደስ ይበላችሁ መናፍስ ስለተገዛላችሁ አይደለም ስማችሁ ደስ ይበላችሁ አለ በመን አለ ይሄ ደህንነት አኩ ዳዊት ይጸልያል የደህንነት ደስታ ስጠኝ ይላል ትዛለም ኃጢአት ሰርቶ ዳዊት ሲጸልይ መንፈስን አትውሰድብኝ የደህንነት ደስታ ስጠኝ አየህ የደህንነትማ ደስ ካላሰኛችሁ መዳናችሁ ደስ ካላሰኛችሁ ችግር አለበት ጴንጤ ችግር አለበት ይሄ ደስ ካላሰኘሽ ችግር አለብሽ አጣናውድ ወከ በሰላም መጥቻለሁ በሰላም ልሂድ ሉቃስ 10:19 እንደዛ አለ እነሆ ሰይጣን ከሰማይ እንደ መብረቅ ሲወርቅ አየሁት አለ ወይ እባብና ጊንጡ ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻለሁ ነገር ግን አለ ነገር ግን ካለ ምን መዘሮ ማለት ነው ነገር ግን መናፍስ ስለተገዛላችሁ ደስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችኋል አገር ስም በሕይወት መዝገብ ስለተጻፈ ደስ ይበለ ነገር ግን ማለት ዜሮ ሆነ ማለት ነው ነገር ግን ካለ ካለን ወደዋል ነገር ግን ካለ አለቀ ዜሮ ሆነ ማለት ነው ስማችሁ በሕይወት ስልጣን ሰጥቻችኋል ነገር ግን አለ መናፍስ ስለተገዛላችሁ በዚህ ደስ አይበላችሁ ስማችሁ በሕይወት መዝገብ ስለተጻፈ በጣም አንድ ቃል ለምጨርስ ዮሐንስ ራእይ 20 ላይ 15 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ይጣላል እዚህ ላይ ጨርሳለሁ በቃ በሕይወት መዝገብ ላይ ተጽፈ ካልተገኘ በእሳት ባህር ውስጥ ይጣላል ይሄ የሚጻፈው አሜሪካ እንኳን ስትገባ ካልተከተልክ ሶሻል ሴኩሪቲ ካልተሰጠ ገባ አይደለም ሁሌ ጭንቀት ውስጥ ነው ያለው ፍርሃት ውስጥ ነው ያለው ህጋው አይደለማ ይሄ ህግ ነው ህጋው ካሉ ህግ አይደለም እኛ ድሮ ኬንያ ነበር ሲያሰቃዩ የኬንያ ፖሊስ ይላል ኩጃላ በቃ ድሮ 5 ሽልንግ ሰተን ነበር አሁንማ ሲሰማ ከ2000 ሽልንግ በላይ ቢቀበሉታል በጣም ጉበኞች ናቸው ኬንያ ውስጥ አስካሪ ይባላል
ወይ ኩጅ ይላል እኮ ጌታን ብለሽ ይላል መታወቂያ ያለ ማለት ነው አኮና ካልጋው 5 ሽልም ሸጎጥ ተካልጋው ይሄ ቶንዴ ይላል ሂድ ይላል በቃ አሁን ግን አይወለ አይ ህጋው ካልሆንክ ስምክ በየሀገሩ ህጋው ካልሆናችሁ ምን ህጋው አይደላችሁ እንጂ ለምን ትቆጣለህ ህጋው ካልሆንክ ህጋው አይደለም በቃ ይሄ ሀገሩ ህግ ነው ግን ህጋው ከሆንክ ራይት አለ ህጋው ነው አሁንም ይሄ ጌታ በህይወት መስገብ ላይ ስማችሁን ካልጻፈ ወደ ኢየሱስ መጣ ሌላ ማንንም ይጽፍልህ የለም ምንም መልአክ አይጽፍልህ ምጠራቸው ፍጥረታት አይጻፉልህ የሚጽፍልህ ኢየሱስ ነው አይ ስም በህይወት መስገብ ስለተጻፈ ደስ ይበልህ ወደ ኢየሱስ መጣ ትከተባለሽ ሌላ ማንንም ሰው አይጽፍም ስም ግን ካልተጻፈ ይሄንን ፈራ ወደ ከልብ ልንገር እሳት አለ የማይጠፋ እሳት እሱ ሉቃስ 16 አንብብ የሀብታም ሲቃጠል አንድ ብርጭቆ ሲማይ በቃ ፎሬቨር ብትጮ ማትወጣበት ፓስተር ሄደ ታውቃለህ ሄጃል ኬንያ ያለው ሄርኩ ጨለማ ውስጥ ገብቼ እሱ መክብብ ላይ ይናገራል ብጮ ከዛ ተመለስኩ ጓደኛ የት ነበር ስለ ምን ተኝተሃል ይለኛል ምንም ገብቶኛል ይጉበል ማላወቀም እኔ ተሰቃይ ከዛ በኋላ ነው መጽሐፍ ቅዱስ ማንበብ ጀመርኩ ማንበብ ሳነብ የቱ ነው የሚነግረው ኢትዮጵያ ሃይማኖት የቱ ነው የሃይማኖት አይነት መጽሐፍ ቅዱስ ስለማታነብ ነው ከልብ ነው ኢትዮጵያስ ግራ ይተጋ መጽሐፍ አታነብ ወይ ትራስ ውስጥ አርገሽዋል መጽሐፍ ቅዱስ ትክክል ይማራል አየ ስሜ በህይወት መስገብ ስለተጻፈ ደስ ይበለኛል እኔ ወጥቼ ዝምሰብከው ሊጻፋ ተጽፏል ስሜ ተጽፏል በህይወት መስገብ ላይ ማንንም ሊፍቀው አይችልም ወደ ጌታ መጥቼ ለጌታ ወደ ሰጥቼ ተጽፏል ግን ለኢየሱስ ህይወትን ሳሰጥ ዳግም ሳትወለድ ጌታ እኮ ያለው ማርያም ምን አለች እሱ ቢላችሁ አድርጓል እሱ ቢላችሁ ዳግም አትወለዱ ዳግም ተወለዱ አለ ዳግም ካልተወለድክ የእግዚአብሔር መንግስት አታይም አለ አይ ቀደም ያልኩ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ ደስታ ነው አታይም ይሄን ደስታ አታዩ ዳግም ካልተወለድክ ይሄን ደስታ አታዩ ዳግም ካልተወለድክ ከእውነትና ከመንፈስ አትገቡም አለ እሱ ዮሐንስ 3 ምንም ማንበብ ነው ወደ ጌታ ስትመጣ ትከተባለህ በቃ ስም ይከተባል ስም በቃ አንተ ራስህ ታውቃለህ በቃ ራስህ ትመሰክራለህ ውስጥ ገብቶ አዳነኝ ጌታ ትላለህ ጃንኩ በቃ አይኔ ይበራል ከልብ አይኔ ይበራ ወይኔ ጌታ ወይኔ በየ ብዙ በቀን ተነስቼ ብዙ ስራ ጌታ እንደሰራ ይረዳኝ ማለት በቃ እና ለምን መሰለ ይሄ ጌታ ብቻ ነው ለዚህ ነው ጳውሎስ በጌታ ደስ ይበላችሁ አለ በጌታ ደስ ካላለኝ በመበላው በመጣጣው እኔ ስበላ ደስ ይለኛል ከልብ ውጪ እንብላስ ደስ ይለኛል እንደውን ብዙ ቀነሰን እንጂ ውጪ መብላት በጣም አላፍ ውጪ መብላት አላፍት ደስ ይለኛል በጣም እንብላ ስንደስ ይለኝ ምንድነው ደስታ ይሄ ደስታ ውስጥ ያለው ደስታ ነው ደስ ያልኩ በቃ ይሄ ከሌለ ይሄ ደስታ ከሌለ ስለዚህ ስማችሁ ካልተጻፈ ይሄ ልጨርሳለሁ ቁጥር 1 ከበላ ስምሽ መጻፍ አለበት ነይ ወደ ጌታ ዛሬ ጋብዛለሁ ወደ ኢየሱስ ናና እውነተኛ ውሳኔ ወስን ና ጌታ ወይ ግባ በለው ጌታ ይገባል ጌታ ኢየሱስ ውስጥ ከገባ ይሄንን ደስታ ይሰጣል በቃ ይፈልቃል ከልብ ከውስጣችሁ ይፈልቃል ዝም ብለህ ይፈልቃል ከሚስት ጋር እንኳን ስትጋጭ የደስታ ውስጥ ይመጣል ደስታ ደስ ይላል ምንም ደስታ አሁን ይሄ ደስታ ማን ማለም አልሰጠኝ ዓለም ወስድብኝ ዓለም ሰጥቶ ነበር ማታ አልጉቆ ጫቱ ዳንስ በጣም ዳንስ ድሮ ባርዳር ነበርን ማይክል ጃክሰን ምናምን እዛ ባርዳር ያሉ ሰዎች እዛ እንደንስ በቃ ሲያውን ተሰብስበው ነፍስ አምፖል ስናወርድ የሰው አምፖል ምናምን ፖስት ኦፊስ ገረነዝን ዳንሱን አይተናል መጠጡን አይተናል መቃሙን አይተናል ይሄ ሁሉ ዜሮ ነው ስንት ወንድም አለቃልኩ ይቀራ ልጅ አልኩ ማት አለቀ ይሄ ሁሉ ምጣጩ ይገልሻል ወደ ሞት እየነዳህ ነው ያለው ይሄ ሁሉ ምታጨሰው አሁን ዲሲ ማብቴሉ ሴቱ ሲሻ ሴቱ በዛው ስለ ያለው ይሄ ሁሉ ምን ፈልገው ነው ደስታ አይሰጥሽ ኢየሱስንም ሰጠ ና ወደ ኢየሱስ አጭር ጸሎት ጸልያለሁ
አጭር ጸሎት ጸልያለሁ። እኔ በእምነት ነው የምጸልየው። ጌታን ከተቀበልክ ይሄ ቸርች አይደለም፣ ሬዲዮ ቸርች አይደለም፣ ዩቲዩብ ቸርች አይደለም፣ ባለበት ቦታ ሄደ ጌታን አግኝቻለሁ ብለህ ለፓስተሩ ንገረው። እሱ ደቀ መዝሙር ያስተምራል፣ ደህንነት ያስተምራል። ፓስተር ምን ነካንተ? እኔ ያለሁበት እኮ ቸርች የለም። ፓስተር ተስፋዬ አለማ ዩቲዩብ ላይ፣ ተስፋዬ አለማ ፌስቡክ ላይ ከሄድ ደህንነት ጭኛለሁ፣ ፈውስ ቃል ጭኛለሁ። ማት ያልጫንኩትን ጠይቀኝ። እንደገና ሬዲዮን አለ 650 ቃል ጫንኩትም እንጂ አላውን ጫናን ከማዚ ጋር ያዘጋጀ ነው ስለ ደስታ 51890799015 በሞባይል ፎን በቤት ፎን አልኩ። እዛ እንትና ብትሄድ ተስፋ ያለማየሁ ፌስቡክ ላይ ኮንታክቱን ሊንክ አለ ወርድ ኦፊስ የሚል www ወርድ ኦፊስ ክሊክ ስታደርጉት ዌብሳይቱ ይከታቸዋል። ማሽ ሰው ይገባል እዛ። ስለዚህ እዛ ሆም ፔጁ ላይ ሬዲዮ አለ። ስለዚህ በኢየሱስ ክርስቶስ ስም እጸልያለሁ። እኔ የምለውን ቶቅ በልና ጌታ ሆይ ይሄን ደስታ እፈልጋለሁ በለው። ከልቤ ልንገር ይሰጣል። ጌታ ሆይ ይሄ ያልከውን የሰማሁት ደስታ ከውስጤ ፍለቅልኝ በለው። በቃ ሀዘንሽን ጥለሽ ትሄጃለሽ፣ ጭንቀትሽን ጥለሽ ትሄጃለሽ። ስትረስ የለም። ብቸኝነት እኔ አላቅም። ከልቤ ልንገር ብቸኝነት አላቅም። እንደዛ አይደለም፣ እንደዛ ነው ነገር የለም። በፍጹም አላቅም። ድሮ እንኳን አራት እንላቸዋለን። ስንት ነው አሁን ስንት ናችሁ ሲለኝ አብ ወልድ መንፈስ ቅዱስ ባሰተስፈ አራት ነን ብቻ የለም። ባሰተስፈ የለም። እንዲህ ብቸኝነት መሰማት እንጅሩ የለም። ኢየሱስ ያለ ኢየሱስ ይኮረኩረኛል፣ ያዋራኛል፣ ይመክረኛል። በዚህ ውጣ አትውጣ ተቀመጥ ይላል፣ ተቀመጣለህ። ውጣ ሲለት ትወጣለህ። መሪ ያለን ኢየሱስ ማለት ነው። ይኮረኩረኛል። ሳዝን ኮርኮር ሳቅ እንደገና በኢየሱስ እኔ ምለው ጮክ ብለህ ጸልይ። ጮክ በይ። እኔ ምለው በቃ በእምነት ሬዲዮ ላይ አለ ማት ቦታ ማት ግሩፕ ይላል። እኔ እነዚህ ግሩፖችን አልጠራም እንጂ ማት ሰው ነው የሚገባው። እንደው አልጠራቸውም ብጠራቸው ማለት ነው ማት ሰው ይገባል። ግን ወስን ይላክላቸዋል ማት ቦታ። እኔ ምለው ጮክ ብለህ በእምነት ጮክ አፍን ክፈት፣ አይንሽን ጨፍኝና ጌታ ሆይ እቀበልሃለሁ እና ይህን ደስታ ውስጥ ያፍልቅልኝ በለው። ፍቀድለት ለኢየሱስ። እነሆ በደጅ ቆሜ በርና እንኳኳል፣ የሚከፍትልኛል ይገባል። ካልከፈትክለት ግን አይገባም። ሰይጣን ግን ዝም ብሎ ድርግም እያለ እየገባ ያሰቃያል። ኢየሱስ ግን አይገባም። ጀንትን ነው መንፈስ ቅዱስ። አይ ፍቃድን ይጠይቃል። እኔ ምለው ጮክ በል ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ይህንን ደስታ ከውስጥ ያፍልቅልኝ። በደስታ ዘይት ቀባኝ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። አጭር ጸሎት በቃ ከኢየሱስ ጋር ኪዳን ማለት ከኢየሱስ ጋር በቃ። ስለዚህ ኢየሱስ ጌታ ነው። ዌልካም ወደ ኢየሱስ እና ኢየሱስ ጌታ ነው። ፓስተር ተስፋ ያለማየቱ ተስፋ ያለ ፌስቡክ ላይ እዛ ሄዱ ታገኛለህ። እና ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን። ይሄንን ደስታ ፍጹም ይሆን ዘንድ ለምኑ ብለሃል። በኢየሱስ ስም ይሄ ደስታ ውስጣቸው ይገባ። ይሄን የሚሰሙ በሙሉ ማንኛውም ስትሬስ ይበላ፣ ማንኛውም በሽታ ዲፕሬሽን ይሰባል። በኢየሱስ ስም በዚህ ደስታ ይሰባል። እግዚአብሔር አባቶይ አፌን በሳቅ ሞላ እንደ አፋቸውን በሳቅ ሞላ። በኢየሱስ ስም ስለማመሰግናለሁ። ከፍ ገበር ስም ይባረክ። በኢየሱስ ስም አሜን። ወል ጌታ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። አይ ቲንክ ዛሬ ክፍል 1 ጨርሻለሁ። ክፍል 2 እንገናኛለን። አይ ቲንክ ማክሰኞ ለታ ያው እንግዲህ ያው ክሪስማስ ነው አይደል? ያንን በማስመልከት አብረን እንማራለን። እና ይሄን ሼር አድርጉት። ሼር ላይክ ሰብስክራይብ ምን ጸጋ ይብዛላችሁ። ኢየሱስ ጌታ ነው። አይ ቲንክ ቁጥር 2 ክፍል 2 እንገናኝ። ማክሰኞ ለታ ክሪስማስን በማስመልከት አንድ ላይ ክፍል 2 ማለት ነው እንማራለን። ዌልካም። እንግዲህ ያው ክሪስማስ ኢየሱስ ጌታ ነው። ደስ ይበላችሁ። ጸጋ ይብዛላችሁ እና ሼር አድርጉት። ይሄንን ኢየሱስ ጌታ ነው። ሰይጣን ሌባ ነው። ታንኪ መንፈስ ቅዱስ እናመሰግናለን። ተባረክ መንፈስ ቅዱስ እናመሰግናለን።